ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን እነሆ ከሰዓት ጀምሮ ወደ እናንተ የሚደርስ ነው የሚሆነው የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ እናደርጋለን ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ቆየኝ መልካም እንግዲህ ያው በተለያዩ የመገናኛ ብዙሃን በኩል ሲዘዋወሩ የነበሩ ሰሞነኛ ከሆኑ አጀንዳዎች ውስጥ ቅድስት ቤተክርስቲያንን የሚመለከቱ ጉዳዮችን መራርጠን እንግዲህ ለዛሬ ይዘን መተናል እንደሚታወቀው ቀሲስ ባሳለፍነው ሳምንት በተለይ ከዚህ ከሰላሌ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎች ቅሬታ ጋር ተያይዞ ቲክቫ ኢትዮጵያ አንድ መረጃ ይዞ ወጥቶ ነበር ከሱ መረጃ ጋር ተያይዞ ሰፊ ጉዳዮች በተለይ በማህበራዊ ሚዲያ የተሰር ገጾችም ሲዘዋወሩ ቆይቷል ወደ ዩኒቨርሲቲው ወደ ተማሪዎችም ደወል አድርገናል እንደዚሁም ደግሞ የተማሪዎች ፕሬዝዳንት ጋርም ደውለናል ያለው መረጃ ምንድነው የሚለውን በቆይታችን የምንመለከት ነው የሚሆነው ከዛ በማስከተል ቀሲስ ያው አሁን ላይ እንግዲህ በተለይ ጾም ከመሆኑ ጋር ተያይዞ የተለያዩ ገዳማትና አድባራትን ለምሳሌም ምእመናን ይሄዳሉ ከዚህ ሰሜሽዋ ከምትገኘው የስውሯ ማርያም ጋር ተያይዞ ግን ብዙ መረጃዎች እየወጡ ነው ያሉት ለመሆኑ እየወጡ ያሉ መረጃዎች ምን ያክል እውነት አላቸው የሚለውን ጉዳይ አገረ ስብከት ደውለን እንደዚሁም ደግሞ በስፍራው ሄደው የመጡ ምእመናንን አነጋግረን መረጃዎችን ይዘን ወተናል ማለት ነው ከዛ ደግሞ እሱንም ማስከትለን በተለይ በማህበራዊ ትስስር ገጾች ሲዘዋወሩ የነበሩ ምስሎችም ጭምር ነበሩና እነሱ ላይም ተጨማሪ ማብራሪያ ይዘናል እንግዲህ ተመልካቾቻችን ቆይታ ካደረጉ ከኛ ጋር ተጨማሪ መረጃ የሚያገኙ ነው የሚሆነው በስተመጨረሻም ማህበረ ቅዱሳን በአክሱም ጊዜያዊ መጠለያ ለሚገኙ ወገኖቻችን ድጋፍ አድርጓል እንግዲህ በአክሱም አካባቢ እንደሚታወቀው ከዚህ ከ2013 ከጦርነቱ ጊዜ ጀምሮ የተለያዩ ድጋፎችን ሲያደርግ ቆይቷል እንደው ምናልባት በዛ በጦርነት መሐልስ በምን አይነት መልኩ ነበር ድጋፍ ሲያደርግ የነበረው የሚለውን ጉዳይም የምንመለከት ነው የሚሆነው ቀዳሚ እንደምናደርገው ጉዳይ እንግባር ለቀሲስ ጥሩ እንግዲህ ቀዳሚ የምናደርገው ጉዳይ ምናልባት ቀሲስ ካስታወሱ ከአዲስ አበባ ዩኒቨርሲቲ ይሄ ዩኒቨርሲቲዎች ራስ ገዝ ከመሆናቸው ጋር ተያይዞ የየራሳቸውን መመሪያና ደንብ ሲያወጡ ቆይቷል ከሱ ጋር ተያይዞ የአዲስ አበባ ዩኒቨርሲቲ ባወጣው ደንብ መሰረት የኦርቶዶክሳውያን ተማሪዎች ቅሬታ ሲያቀርቡ እንግዲህ ስንከታተልና ለተመልካችም ስናቀርብ ቆይተናል በተለይ የሚመለከታቸው የቤተክርስቲያን አካላት እንደዚሁም ትምህርት ሚኒስቴርም ለጉዳዩ ትኩረት እንዲሰጥ የሚል ጉዳዮችን ስናነሳ ነው የቆየነው እንግዲህ ዩኒቨርሲቲው ከዛ በኋላ የተወሰኑ ነገሮችን ማስተካከያ አድርጓል አንዳንዶቹን ጉዳዮች ደግሞ እንደ ህግ እንዳወጣ ቀጥሏል ማለት ነው እንግዲህ ያው አዲስ አበባ ዩኒቨርሲቲ የጀመረውን ጉዳይ እንደው አባትም ተብሎ አይደለም የሚታሰበው ሌሎች ዩኒቨርሲቲዎች ላይ በስፋት ተግባራዊ እየተደረገ ነው እየተመለከተን ያለነው እንግዲህ ሰሞነኛ ከሆኑ ጉዳዮች አንዱ የዚህ የሰላሌ ዩኒቨርሲቲ ነው በርግጥ ጉዳዩ ሰሞነኛ መስሎ ይምጣ እንጂ ከ2 አመት በላይ የሆነው ጉዳይ ነው ኦርቶዶክሳውያን ተማሪዎች አካባቢው ላይ ከፍተኛ ጫና ውስጥ ነው ትምርታቸውን የሚከታተሉት ይሄን ጉዳይ በሚገባ ሲከታተሉ የቆዩ የቤተክርስቲያን አባቶች አሉ አዎ ግን ለውጥ ማምጣት አልቻለም እንግዲህ ምናልባት ወደ ኋላ ሄደት ብለን ቀሲስ እርሶም የሚመለከቱት ነው የሚሆነው ቲክቫ ኢትዮጵያ እንግዲህ በጉዳዩ ላይ መረጃዎችን ለማግኘት የዩኒቨርሲቲው ፕሬዝዳንት ጋር ደውሎ ነበር ዩኒቨርሲቲው ፕሬዝዳንት የሰጡት ምላሽ አለ ጉዳዩ አሁን የተከሰተ አይደለም የቆየ ነው ይሄንን የቆየ ጉዳይ ደግሞ ባንድም በሌላ እየተነጋገረን ያስተካከለን ቆይተናል የሚል ነገር ነው ያነሱት ማለት ነው ምናልባት ተማሪዎቹ ግን ያነሱት ያለው ጉዳይ ደግሞ ጉዳዩ የዛሬ 2 አመት 3 አመት የሚከሰት በንግግር ተፈታ ይባላል እንጂ ይበልጥ እንደውም ጫናው እየጨመረ መጥቷል የሚል ጉዳይ ነው ያነሱት ምናልባት የተወሰኑ ቅሬታዎች ምንድናቸው የሚለውን ጉዳይ ለይና እርሶስ አንደው የሳቸውን ምላሽ እንዴት አገኙት ወደሚለው ጉዳይ እንገባለን ምናልባት እንግዲህ ተማሪዎች ቅሬታ አንደኛው የሰዓት ጉዳይ ነው በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንበላ ይፈቀድልን የሚል ነው የዩኒቨርሲቲው አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል አይ እሺ ይሄ መሆን ካልቻለ ምሳ ሰዓት ላይ ምሳችንን ተቀበለን ዶርም አስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው ምናልባት ከሱ ጋር የተያያዘን ጉዳይ ያው ፕሬዝዳንቱ ያነሱት ነገር አለ ምን ያክል ያስኬዳል አያስኬድም የሚለውን ጉዳይ እርሶ ያዩታል በያስባለው ሌላው የነጠላ ጉዳይ ነው ቀሲስ የተነሳው ነጠላ ግቢ ውስጥ ማድረግ አይቻልም በፌስታል ይዞ ወደ ቤተክርስቲያን ሄዶ መመለስ እንደሚቻል ነው እየተነገረው ምናልባት ዩኒቨርሲቲው ላይ ተመሳሳይ የሆነ እንደው በተለይ የሃይማኖት መቻቻል እኩልነት
ተግባራዊ ይደረጋል የሚለው ነገር ለመፈተሽ ሙከራ አድርገን ነበር የተማሪዎች ፕሬዝዳንት እንደዚሁ ምክትል ፕሬዝዳንቱ ጋር እዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋርም ስልክ ደውዬ ነበር መረጃዎችን ለማጣራት ሞክሬ ነበር ጉዳዩ የዚህ የነጠላ መልበስ ያለ መልበስ ጉዳይ አይደለም ከዛ ከፍ ያለ ነውና ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆነ ይታወቃል ምናልባት ዩኒቨርሲቲው የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው መረጃዎች እንደደረሱን ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆኑ ይታወቃል የነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ ከካፌ ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው ምናልባት ጧት ላይ የሚወስዱትን ዳቦም ያው የኛ ጾም እንደሚታወቀው ለነዳያን መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሲብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርሲቲው ላይ ምናልባት እኔ ቀሲስ ይሄ የነጠላ መከልከልን ጉዳይ እንደ ቀልድ ምናየው አይደለም ብዙ ኦርቶዶክስ አሁን ይሄንን ጉዳይ ስናነሳ ምን ችግር አለው ታዲያ በቃ ከምንከራከር ከሌላ ቤተ እምነት ተማሪዎች ጋር እኩል ለመኖርም ነጠላውን በላስቲክ ይዘን ወተን ውጪ ለብሰን መሄድ ስንመለስ በር ላይ ጠቅለለን መግባት የሚሉ ጥያቄዎች የሚያነሱ ሰዎች አሉ ምናልባት ጉዳዩም ከዛ ዘለል ብሎ ደግሞ እንትን ማስተዋል ያስፈልጋል ብዬ አስባለሁ እንደሚታወቀው በተለይ በዚህ በግቢ ጉባኤም ትምርታቸውን የሚከታተሉ ብዙ በቤተ ክርስቲያን ውስጥ በብዙ ዕውቀት ያለፉ ልጆች ለስጋው ደግሞ የሚበቁ አሉ እንግዲህ ለስጋው ደግሞ የሚበቁበት ሁኔታ ደግሞ ካለባበስ ጀምሮ የራሱ የሆነ ስርዓት አለው ስለዚህ ነጭ ለብሶ ግቢ ውስጥ መግባት አይቻልም ማለት ነው በቃ ነጠላ ብቻም ሳይሆን ነጭ ልብስ መልበስም ስለተከለከለ እንግዲህ ስጋው ደግሞ የተቀበሉ ልጆች ከግቢ ውጪ ሆነው ለማስተናገድ ይገደዳሉ ማለት ነው ስለዚህ ምን ያደረጉ ነው ምን አይነት ልምምድ ያለማመዷቸው ነው ማለት ነው ከስጋው ደግሞ እንዲርቁ ተማሪዎችን የማድረግ ስራ ይሰራል ከዛ በተጨማሪ የዚህ የሰዓት ጉዳይ ሲነሳ ቀሲስ ልጆቹ ከዚህ በፊት የለተሰንበትን ይሁድንም ማለት ነው ቅዳሴ ሲሄዱ የጧት ካፌ ምግብ ስለሚያመልጣቸው እሱንም ሰዓት ማሻሻያ እንዲደረግ ጥያቄ ጠይቀው ነበር እሱም አይቻልም ነው የተባለው በተመሳሳይ የእስልምና እምነት ተከታዮች ላነሱት ጥያቄ ግን የሶላት ሰዓት ባለበት ሰዓት 30 ደቂቃ ጭማሪ ተደርጎ እዚህ ዩኒቨርሲቲ ውስጥ ማለት ነው 7 ሰዓት የነበረ ጉዳይ እስከ 7 ሰዓት ከ30 እንዲከናወን ተፈቅዶላቸዋል ማለት ነው ስለዚህ ተማሪዎቹ ይሄ እየተደረገላቸው ስላልሆነ ጉዳዩን ከፍ አድርገው እንግዲህ በዚህ አመት በተለይ አብይ ጾም ላይ ውይይት እናደርጋለን ይያሉ በየአመቱ እንደተለመደ ነው ቀሲስ ምናልባት የሀገር ሽማግሌዎች አባገዳዎች የሃይማኖት አባቶች የሀገረ ስብከቱ ሊቃነ ጳጳሳት ሁላ ሳይቀሩ ተጨምረው አናግሯቸዋል ከዚህ በፊት ውይይት ተደርጓል ውይይት ሲደረግ በቃ በሰከነ መልክ ነው ውይይት የተደረገው ጉዳዩ መፍትሄ ይፈልጋል መፍትሄ እየሰጠን እናልፋለን ነው የሚሉት ግን የተለመደው ጉዳይ እቺ ጾም አስከታልፍ ተማሪው ዝም እስኪል ድረስ ያለው ነገር ያቀዛቀዙ ጉዳዮችን ወደ ተከታዩ ቀናቶች እንዲገፉ ማድረግ ነው ምናልባት እንግዲህ ይሄን የጾሙ ጊዜ ሲገፋ ተማሪዎች ይሄ ሊሆንላቸው ስላልቻለ ቅሬታቸውን አቅርበዋል በተለይ ጧት ለቁርስ የቀረበላቸውን ዳቦና ሻይ ተቀብለው ሳይበሉ ወጥቷል ማለት ነው ምናልባት እዛው ውስጥ ጥፋት የማያጠፋ ተማሪ የለም ማለት አይደለም አንዳንድ ተማሪዎች ከዛ ያለፈ ተግባር ፈጽመው ሊሆን ይችላል ግን ጥያቄው ነው ዋናው ለዛ ጉዳይ መነሻ የሆነውን ሐሳብ ዩኒቨርሲቲው ይዞ ውይይት ማድረግ አለበት ነው ብለን እናስበው ምናልባት ይሄ ቅሬታ ከተፈጠረ በኋላ ተቀራርባችሁ አውርታችኋል ወይ ምን መፍትሄ እየተወሰደ ነው የሚለውን ጉዳይ ለማጣራት ነበር ስልክ የደወልነው እስካሁን ድረስ ይሄ መረጃ ሚዲያ ላይ ከወጣበት ጊዜ በኋላ ራሱ ደብዳቤ ካስገቡበት በኋላ አይደለም ይሄ መረጃ ሚዲያ ላይ ከወጣ በኋላ እንኳን እንደ ዩኒቨርሲቲ ቁጭ ብለው ያወሩበትና የተወያዩበት አጋጣሚ የለም የዩኒቨርሲቲው ፕሬዝዳንት የፌደራል ስብሰባ አለው ወደዚህ መጥቷል ነው እንግዲህ መረጃዎች እየደረሱን ያሉት ምናልባት እሱ ይሁን ግን የተማሪዎች ፕሬዝዳንት ራሱ ውክልናችሁ ለማን ነው ምንድነው እየሰራችሁ ያላችሁት የሚል ጥያቄዎች አንስተን ነበር እነሱን ነገሮች እንግዲህ በውይይት እንፈታለን በውይይት እናያለን ነው ዛሬ ጾሙ እየሄደ ነው ትላንትና ከትላንት ወዲያ ያልተፈታ ነገር ዛሬ ላይ ደርሷል ዛሬ ያልተፈታ ደግሞ ነገ ከነገ ወዲያ ያለ መቀጠሉ አይቀርም ስለዚህ ለሌሎች ቤተ እምነቶች የሚስተናገዱበትን ያክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጉዳዩን በጥልቀት ተመልክቶላቸው መፍትሄ እንዲሰጣቸው ነው ጥያቄ ያቀርባሉ ያሉት ምናልባት እኔ ከዩኒቨርሲቲው ወጣ ያሉ ጉዳዮችን ስንመለከት ቀሲስ ጠቅላይ ቤተ ክህነትም ጉዳዩን ትኩረት መስጠት መቻል አለበት ምናልባት ትላንትና በትምህርት ይሄ የትምህርት ሚኒስቴር እንግዲህ ባወጣው ህግ መሰረት ራስ አገዝ ሲሆኑ ዩኒቨርሲቲዎች የራሳቸውን ጉዳይ ብቻ እያዩ በዛ ላይ ህጎችን እያረቀቁና እያወጡ ነው ያሉት እነዚህ ህጎችን ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከተው ጉዳይ የትኛው ነው የሚለው ተማሪው እንደዚህ ገብቶ ጥያቄ እየጠየቀ ጥያቄው አልመለስ ባለበት ሁኔታ ውስጥ ትላንትና በአዲስ አበባ ዩኒቨርሲቲ ጉዳይም ስናነሳ ነበር
ከጠቅላይ ቤተ ክህነት እስከ ቅዱስ ሲኖዶስ የሚመለከተው አካል ምላሽ ሊሰጠው ካልቻለ ጉዳዩ ምን አይነት መልክ ያዘ እንደሚሄድ እየተመለከትን ነው ያለነውና ምናልባት ልጆቻችንም ተስፋ መቁረጥ አለባቸው ብዬ አላስብም ስለዚህ አባቶችም ትኩረት መስጠት ያለባቸው ይመስለኛል ዘንድሮ ላይ በዩኒቨርሲቲ እየተከናወኑ ያሉ ነገሮች እያደጉ መጥተዋል የዛሬ 2 ዓመት እዚህ ዩኒቨርሲቲ ላይ ቀሲስ አንገት ላይ ትልቅ መስቀል ማድረግ አይቻልም ተብሎ ማህተም ማስበጠስ ደረጃ ተደርሷል ይሄንን የዩኒቨርሲቲው ማህበረሰብ ያስተዳደር አካላት ላያምኑ ይችላሉ የተደረገባቸው ድርጊቱ የተደረገባቸው ሰዎች ግን መረጃውን እያወጡ ነው ያሉትና ምናልባት የዛሬ 2 ዓመት የነበረ ነገር ያን ጉዳይ ደግሞ ተወት አደረጉና አሁን ወደ ሌሎች ነገሮች ገቡ ማለት ነው ስለዚህ እንደዚህ አይነት ጉዳዮችን በጥልቀት መመልከት ነው መቻል ያለብን ብዬ ማስበው እንደው ቀሲስ ምናልባት ቲክቫ ኢትዮጵያ ላይ ተማሪዎች ያቀረቡት ቅሬታ ከዛ በኋላ ደግሞ የዩኒቨርሲቲው ፕሬዝዳንት የሚሰጡት ምላሽ አለ እሱን እንዴት አገኙት አጠቃላይ ዘገባውን እንዴት አገኙት የሚለው ነገር እኔና እንደው በአጠቃላይ ሌሎች ጉዳዮችም አሉ የተነሱና ትላንትና በደወልኩት ስልክ ማለት ነው እነሱን ጉዳዮች አይተን እናጠቃልላለን ይሄን ጉዳይ መልካም በሰላሌ ዩኒቨርሲቲ በተማሪዎች ላይ የተፈጠረ ጉዳይ በተመለከተ እንግዲህ ቅድም ሳነሳው እንደነበር አንተም አሁን የተፈጠረ አዲስ ጉዳይ አይደለም ዘለግ ያለ ጊዜ የቆየ ጉዳይ ነው በተደጋጋሚ ሲነሳም የነበረ ነው የቀረበው ቅሬታ አንደኛ በኃላፊነት ውስጥ ያሉ አጠቃላይ በዩኒቨርሲቲ ውስጥ በኃላፊነት ውስጥ ያሉ አካላት ጉዳይ ያዩበት መንገድ ጤናማ ካለ መሆኑ የተነሳ መፍትሄ ሊሰጠው እንዳለመቻሉ ይነሳል ከዚህ ባለፈ ደግሞ ችግሩ በተነሳበት መንገድ በዛው እንዲቀጥል ሳይፈታ እንዲቀጥል የሆነበት ዋንኛ ምክንያት በከፍተኛ ተቋማት የሚሄዱ ልጆቻችን ተማሪዎቻችን ክርስትናቸውን አጽንተው መሄድ የሚችሉበት መኖር የሚችሉበትን መንገድ እንዲፈጠር እዛ አካባቢ ያለ ሀገረ ስብከት የወረዳ ቤተ ክህነት ትልቅ ድርሻ አለው ከተቻለ ደግሞ አጥቢያም ጭምር ይመለከታል ስለዚህ በየደረጃው የሚመለከተው አካል ለጉዳዩ የሚያህል ጫና ፈጥሮ ያለ መስራቱ የመጣ ጉዳይ ነው ብሎ ማሰብ ሚከብድ አይመስለኝም ይሄ አንዳንድ ጊዜ የተገለጡ እውነቶችን ስተዋቸው ዋጋ ያስከፍሉሃል በነገር ላይ ነገ ይሄ እንደዚህ ግድ የለም ከጊዜ በኋላ እናየዋለን አይ ግድ የለም ይሄ ጉዳይ በሌላ ጉዳይ ሲመለስ አብሮ ይመለሳል የሚል በቸልታ የምታልፋቸው ጉዳዮች ዋጋ ያስከፍሉ ይላሉና የሆነ ጉዳይ ነው 2-3 ዓመት በጣም ጎልቶ የመጣ ነው እንጂ ቀድሞም የነበረ ጉዳይ ቆነ ሁሌም ከዚህ ሲቀርታና ሁሌም ሲጠየቁ በሰከነ ሁኔታ ውስጥ ሆነን መመልከት አለብን ጉዳዮቹን እንደሌሎቹ ማየት የለብንም የሚል ምላሽ ነው የሚሰጡትና ማለት ይሄ መስከን ማለት ምንድነው ጉዳዮቹን እያለዘቡ ይሄን ያክል አመት እየገፋ እዚህ ደረጃ ከደረሰ ተማሪዎች ቅዳሴ እንዳያስቀድሱ እንቅፋት ከተቀመጠባቸው እንግዲህ ቅዳሴ ያስቀድሰው ደግሞ ምግብ በስነ ስርዓቱ እንዲመገቡ ካላደረጉ ምንድነው የሚሆነው የሚለው ነገር መመልከት ያለባቸው ይመስለኛል ይቀርታል እውነት ነው እና ምንድነው በተማሪዎች በኩል የቀረበውን ቅሬታ መልስ እንዳያገኝ ያረከው ዘለግ ያለ ጊዜ የሚመለከታቸው አካላት በየጊዜው ባለመስራታቸው ይሄ ደግሞ እኛ ቤትም የሚመለከት የሚታይ እንደሆነ መታሰብ አለበት ብዬ ነው ማሰበው እኔ የቀረበው ቅሬታ ትክክለኛ ቅሬታ ነው ምክንያቱም ደሞም አሳሳቢና ከባድ የሆነ ጉዳይ ነው አንድ ክርስቲያን ለትምህርት ተቋም ልከው እንግዲህ ነገ የኑሮ መንገዱ የእንጀራ መንገዱ ማስተካከል የሚችልበት አቅም እንዲገነባ ልከው እዛ ላይ መሰረታዊ የሚባል የሃይማኖታዊ ጉዳዩን የሚያላላበት የሚያዳክምበት መንገድ የሚፈጠር ከሆነ ዋጋ ማስከፈል የማይቀር ጉዳይ ይሆናልና መስቀል አታረግም ከተባልክ የምታረገው የመስቀል ሳይዝ የሚመረጥልህ ከሆነ እንግዲህ እንደዚህ ከሆነ አይደል አንተ አምነህ ወደህ ፈቅደህ እምነት በሚፈቅድበት ደረጃ ወይም ደግሞ ትውፊቱ በሚያዘው ደረጃ የምታረጋው የመስቀል ሁኔታ በተመለከተ ሌላ ተቋም ሌላ አካል ሌላ ግለሰብ ካንተ እምነት ውጭ ያለ ሰው ደግሞ ከሳይዝም ጋር የተያያዘ የሚመርጥልህ ከሆነ በጣም አደገኛ ይሆናልና ቅሬታ የነበረ ይሄ ነው መስቀል ማድረግ አትችሉም የሚል ሐሳብ ይነሳል እንዲያውም በፕሬዝዳንቱ በኩል የተነሳ ሐሳብ እሱ ነበር አይደል የሚያሳምን አይደለም በነገር ላይ ጥያቄ ምልክት አንስተን ማለፍም የለብንም ለምን ካልከኝ በተማሪዎች በኩል የተነሳ ቅሬታ በቀጥታ እኔ ጋር መጣም ብሎ ማስተራሱ ልክ አይደለም እንዲህ ብለው ያመለጡበት አጋጣሚ አለና ያ መታረም ያለበት ልክ ያለ ሆነ ጉዳይ ነው ምክንያቱም አንድ የዩኒቨርሲቲ ፕሬዝዳንት በዩኒቨርሲቲ ላይ ወይም በተቋም ላይ የሚከናወን የሚሰራ ጉዳይ ምን እንደሆነ ያውቃል እንኳን እንዲህ አይነት ሆት የሆኑ ኢሹዎች ይቀርና ተራ ጉዳይም ማወቃቸው የማይቀር ነው ይታወቃልና ያንን በቸልታ ማለፍ ልክ ያልሆነ መታረም ያለበት ነው እኔ ከንቃትም ጋር ነው ማያይዘው በነገር ላይ ለምሳሌ እንኳን ሰፋ ያለ ቁጥር ያለው ተማሪ የሚያነሳው ጥያቄ ይቀርና አንድ ግለሰብ እንኳን ራሱ በመትመራው ተቋም ላይ የሚያነሳው ጥያቄ ካለ ጥያቄውን ማስተናገድ መመለስ ከአንድ ተቋም መሪ የሚጠበቅ ጉዳይ ነው እና ይሄ ልክ ያልሆነ ጥያቄ ብቻ ጠይቀን ማለፍ የሌለብን ጉዳይ ነው ብያስባለሁና ጉዳዩ በቸልተኝነት ለማለፍ የተሞከረበት መንገድ ነው ቅድማንተም ስታነሳው እንደነበረ ምክንያቱም እናያዋለን የሚባለው እንወያያለን እስኪ ጊዜ ወስደን የሚባለውና መቼ ካልከኝ 2-3 ዓመት አልፏል
ስለዚህ ካለፍንበት 2-3 ዓመት ቆይታ አንፃር ካይኸው አሁን ጉዳዩ በዚህ መንገድ እንደማይፈታ ምንም ግምት ውስጥ የሚገባ ጉዳይ ነው ያላስብምና ስለዚህ ቀጣይ ጊዜ መደረግ ያለባቸው ተጨማሪ ጉዳዮች ምን እንዳሉ ሊጋብዝ ይችላል ጉዳይ ማለት ነው ምናልባት ነጠላ መልበስ ፈልገው ተማሪዎች በግቢ ውስጥ አትለብሱም አልዋቸው ስለዚህ ከፈለጋችሁ በፊስታል ይዛችሁ ሄዳችሁ ከውጪ ሚል ሐሳብ ተነሳ ያን የሚያደርጉ ተማሪዎች ደግሞ ነበሩ ያ ብቻ አይደለም ቅሬታ ደግሞ ያነሱ ተማሪዎችን ለይቶ መርጦ የማሰር ታሳምጻላችሁ በሚል ሰበብ ወይም ደግሞ በተለያየ ምክንያት ማሰር ደግሞ የተሞከረበት አጋጣሚ ነበር ማስፈራሪያ ጭምር ደግሞ አለው የሚገርመ ከሚታወቁም ከማይታወቁ ለሰዎች ጭምር ማስፈራሪያ ደግሞ ለተማሪዎች የሚደርስበት መንገድ ነበርና እንግዲህ አሰብ ወላጅ ሆነ አንተ ልጅ እንዲማር ልከኸው በሚያነሳቸው ጤናማ በሆኑ ጥያቄዎች ላይ የሚያስፈራራ አካል ሲላክበት ያ ተማሪ በስርዓቱ መማር የሚችልበት አቅም አይኖርም አይደለ ከባድ ነው የሚሆነውና የተምሮ ማስተማር ሁኔታ ጭምር ያደናቀፋልና ይሄ ጉዳይ እየገፋ የመጣ ነገር ስለሆነ ነው እኛም ዛሬ ለማንሳት የተከደደው በዶክተር ገናናው በኩል የተነሳ ሐሳብ ወይም በዩኒቨርሲቲ ፕሬዝዳንት በኩል የተነሳ ሐሳብ በግቢ ውስጥ እኔ ይላሉ እሳቸው ራሳቸው ቃል በቃል ሳላውቃቸው የተፈጠሩ ችግሮች ካሉ አሁንም ቢሆን የተማሪዎችን መብት ለመጠበቅ እንሰራለን ተወሽ ንገረኝ አንተ በመትመራው ጎጆ ላይ በመትመራው ቤት ላይ ምን እንደተፈጠረ አላቅም ትለኝ አትችልምም የሚጠበቅብህ ኃላፊነት አይደለ የሚጠበቅብህ ኃላፊነት አለ ጉዳይ በጥልቀት ላታውቀው ይችላል አይደለ ግን በተለያየ መንገድ ስለ ሁኔታው መስማት ማድመጥ ማየት መችልበት እድግን ይፈጠርልሃልና እንደዚህ ብሎ መናገር እንደው ይቅርታና ይሄን ከሰሙ በኋላ አሁን ኮኛ ይሄን መረጃ ይዘን እንግዲህ ይወጣ ነው ይሄን ጉዳይ ሲሰሙ ከሰሙ በኋላ ምን አደረጉ እኮ ነው ዋናው ጥያቄ ማለት እውነት ጉዳዩ ካሳሰባቸው ይሄን ጉዳይ ከሰሙና እንደው ቲክቫ ኢትዮጵያን ጋር ጉዳዩን ይዞ ካናገራቸው ቀናቶች ተቆጥረው ሳምንት ሆኖ አይደለ በእነዚህ በአንድ ሳምንት ውስጥ ምን አይነት ተግባር ፈጸሙ ይባል የሉም እሳቸው ሌላ ቦታ ውይይት ናቸው ዩኒቨርሲቲ ውስጥ እንኳን ቀርበው እንኳን ያን ቅሬታ የፈጠረውን ተማሪ ቁጭ ብለው ማዋራት አልቻሉም ስለዚህ አሁንም ነገ ከነጎዲያ ስንደውልላቸው አላቅም ሊሉ ነው ዛሬ አሁንኛ እዚህ ስቱዲዮ ከመግባታችን በፊት ደጋግመን ስልክ ስንደውልላቸው ነበር ስልክም አያነሱ ቴክስት ይደረግላቸዋል ምላሽ አይሰጡም ስለዚህ ለጉዳዩ ትኩረት ሰጥተውታል ወይ ከተባለ በቃ እዚህ ላይ መልስ የሚሰጡበት ሁኔታ በደንብ እሳቸውን እያሳወቀን የመጣ ነው ምናልባት እንግዲህ ሌሎቹ ጉዳዮች ከዚህ በፊት የመጡበት ሂደትን ነው እሳቸው በደንብ ሲያብራሩት የቆዩት ይቅርታ እንዲያው ቃላቸው ብንዋስ ጥሩ ነው በያስባል ሀቤትም ስላልሆነ ጉዳዩ ቃል በቃል የተናገሩ ስለሆነ ያለና የተፈጠረ ጉዳይ እናልኩ ነው እንኳን በብዛት ተማሪ ብዙ ቁጥር ያለው ተማሪ ጉዳይ አንስቶ ይቅርና አንድ ግለሰብ እንኳን ራሱ ያነሳብህ መደንገጥ አለበት አይደለ ጉዳዩ ማየት መጀመር አለበት ግን ብዙ ቁጥር ያለው ተማሪ ጥያቄው ሲያነሳብህ እንዳልሰማ መሆን ወይም ደግሞ ጉዳይ መካልካለ እንደም ቃል በቃል እኮ መሰለ ሲጠየቁ ያሉት እሱ ነበር አይደለ ማለት ተማሪዎች ያቀረቡት ጥያቄ ትክክል አይደለም የሚል ጉዳይ ውስጥ የገቡበት ሐሳብ ነበር እንዲያውም እሱ ብቻ አይደለም እስካሁን ያን ችግር ተፈጥሮ አያቅም ካለ ግን እናያለን ያሉት አይደለ 2-3 ዓመት ሙሉ አላየሁም ጭራሽ ደግሞ መኖሩ ጭምር እየካዱ ነው እንግዲህ አስብ አንድ ግለሰብ አንድ ሐላፊ በዚህ ልክ ምንም ጉዳይ አልተፈጠረም እስካሁን ደስም ቅሬታ አልቀረበም ተማሪዎች አቀርበናል ይያሉ ቀርቧል በትክክል ደሞና ብሎ ማራሱ መካኑ መታረም ያለበት ልክ ያልሆነ ጉዳይ ነው አሁንም ጊዜ ወስዶ ቢያዩት ጥሩ ነው ብለን እናስባለን እስካሁን ድረስ ኢትዮጵያ እንደ ኢትዮጵያ ወይም ሀገር እንደ ሀገር እረፍት ያላገኘችበት ዋንኛ ምክንያት መማር ያለባቸው ማሰብ ማሰላሰል የነበረባቸው ክሪቲካል ቲንከር መሆን የነበረባቸው ተማሪዎች አካው ስለገቡ ነው ጦርነት ስለዚህ ተማሪ ሌላ ነገር እንዲያስብ መጋበዝ የለበትም ልክም አይደለም በነገር ላይ ቢያስቡ ልክ ነው ያልን አይደለም በነገር ላይ ይሄ ሰዎች እንግዲህ ሚስ እንዲያደርጉት እንፈልጋለን በዚህ ልክ ቢያስቡ ልክ ነው ያልን አይደለም ግን እንዲያስሉም ታረጋቸው ልክ ያልሆነ ጉዳይ ራሱ እንዲያስሉም ታረጋቸው አለ ነው አይደለም ስለዚህ ጊዜ ወስደው ነው ማየት ያለባቸው ጊዜ ወስደው ስለ ምንድነው የተፈጠረ ጉዳይ መፈታት ያለበት መንገድ በትክክል እንዲፈታ ማድረግ ነው ግን ፍላጎት እንደሌላቸው አንድ የምታሳየው ምንድነው ካልከኝ ተማሪዎቹ በቆየ ግዚያት ላይ ቅሬታ አነሱ አይደለ ቅሬታ እንደማይመለስላቸው ሲያቆ በሀገር ሽማግሌ እንደገሩ እንዲፈታ ሞክረው ነበር አይገርምም በጣም የሚገርመው ምንድነው ይሄ የሽንገላ መልስ ነበር የሚሰጣቸው ለሀገር ሽማግሌዎችም እንዲሁም ደግሞ ቅሬታ ለሚያቀርቡ ተማሪዎችም ጭምር ይሄ ካልከኝ እንደ ተቋም መፍታት ያልፈልጉበት ዋንኛው ጉዳይ እንዳለ ተገነዘባለህ ስለዚህ መታረም አለበት ነው እንዲያውም ስንናገር የተጠቂነት መንፈስ ስላለብን አለ የምናገረው መታረም ስላለበት ነው እዚህ ሀገር አንዱ ተገፍቶ አንዱ የሚሞላቀቅበት ምንም አይነት ምክንያት የለም በነገር ላይ ሁላችን ከሰብአዊነት አንፃር ልንቀበለው የሚገባ ጉዳይ እኩል በሆነ መንገድ ነው መቀበል ያለብን ልናገኘው የሚገባ ጉዳይ እኩል ነው ማለት ያለብን ለምሳሌ በእስልምና ውስጥ ያለው እህት ወንድሞቻችን ስለት የሚፈጽሙበት ጸሎት የሚያደርጉበት ሰዓት ሚራዘም ከሆነ ጥሩ ነው እንኳን ሁላችሁ ቅር አይለንም እሱ ግን የኔ እህት የኔ ወንድም በሃይማኖት የምትመስለኝ የሚመስለኝ እህቴና ወንድሜ ለምንድነው የሚከለከለው የሚለው ግን መጠየቅ አለብን ስለዚህ ልክ ያለ ሆነ ጉዳይ ሲፈጠር ችላ ብለ ካለፍከው
ነጋይኸው ወደ እውነት ነው ውሸት እውነት ሲሆን እንግዲህ የሚያስከፍለው ዋጋ አለ አይደለ ያንንም ይሆነውና ምን ፈልገው ነገር እስከምናገኝ ድረስ ትክክለኛ የሆነ ጉዳይ ቦታው እስኪገባ ድረስ መጮህ አማራጭ የለውም ተማሪዎችም ልክ እንደዛ ግን አስጊ ነገር ምንድነው ካልከኝ በተለይ ስማቸው እንዲጠራ ያልፈለጉ አንድ የዩኒቨርሲቲ ተማሪዎቹ ምንድነው ያሉት ጥያቄ ቅሬታው ከቀረበው በኋላ ጉዳዩ አሳሳቢ የሆነ እንደመጣም ሲናገሩ ነበር ያ ብቻ አይደለም ምሳሌ እንግዲህ በዩኒቨርሲቲ ውስጥ ያለ አንድ ክርስቲያን አንድ ኦርቶዶክሳዊ የጸሎት ሰዓት አለው አይደለ እንግዲህ አሰቡ የጸሎት ሰዓቱ ከህይወቱ ማይለይ ነው አይደል ስለዚህ ዶርም ላይ ሆኖ የመጸለይ መብት አለው አይደል መቼም የሌላ ሰው እምነት በሚያበላሽ መንገድ በሚገፋ መንገድ ወንድበት ማለት ነው ስለዚህ ያ ጭምር ነው የሚከለከል ኢቭን ተማሪዎች ጉዳዮቻችን አስተካክለው በግላቸው ጸሎት ማድረግ የሚችሉበት መንገድ ራሱ ሲኖር እንዲፈሩ ነው ያረጋቸው እንዲሳቀቁ ወይም ደግሞ የተለመደችው አለቻለ ይሄ ማሽማቅም ያላል እንደዛ ነው ያረጋቸውና ይሄ ጉዳዩ ምን ያህል አሳሳቢ ሊሆን እንደሚችል መገመት ትችላለህና እኔ ከተቋም አንፃር ተቋሙ መፍታት ያልፈለገበት ምክንያት ግልጽ ማድረግ አለበት ብዬ አስባለሁ ስለዚህ ያም ያህል መገፋፋት አያስፈልግምና የቀረበው ጥያቄ ተቀብሎ አይቶ ለመመለስ መሞከር ነው እንጂ ወደ እስር ወደ ሌላ ጉዳይ ማለፍም ያም ያህል አስፈልጊ አይደለም እንዲያም ተማሪዎችኮ ቅድም ስታቀርቡ እንደነበረ ጥያቄ ሲያቀርቡ እናንተም ከፈለጋችሁ እንደነሱ መታሰስ ይችላልላችሁ ሚል ሐሳብ የመጋበዝ እስርን የመጋበዝ አባዚም ነበርና ያን መታረም አለበት አንፋለን ከዛ ውጭ ግን ተማሪዎቹ ብቻቸው አይደለም ሀገር ስብከት ይው እንግዲህ ሀገር ስብከት እንደ አይነት ጉዳዮችን ሳይፈጠሩ ቀድሞ በከፍተኛ ተቋማት ውስጥ ያሉ ተማሪዎችን ሲመጡ ማወያየት ወደ በየአመቱ ወደ ዩኒቨርሲቲ ሲመጡ ማወያየት ሊገጥማቸው የሚችል ጉዳይ ካለ ማመልከት የሚችሉበትን መንገድ ምቹ ማድረግ ያ ብቻ አይደለም ቅሬታ ካለባቸው ማስገባት የሚችሉበት ማኳን መፍጠር ይጠበቃል ከዛም ያለፈ ደግሞ የህግ ክፍሎች አሉ ጉዳዩ በህግ ጭምር እንዲታይ ማድረግ የሚቻልበት መንገድ መፈጠር አለበት ብለን እናስባለን ጉዳዩ በሀገረ ስብከት ደረጃ ቢታይ የሚል ሐሳብ አለኝ መልካም እንግዲህ ቀሲስ ያው በርግጥ ሀገረ ስብከቱ ከዚህ በፊት ሙከራዎችን አላደረገም ማለት አይደለም እንግዲህ በሀገረ ስብከቱ ሊቃነ ጳጳስ የሚመራ ሉክ ጭምር ወደ ዩኒቨርሲቲ ሄዶ ምክክር ተደርጎ ነበር እንግዲህ ከዛ በኋላ እንዳልኩት ተግባራዊ ማድረግ ላይ ነው የምክክር ጉዳይ ችግር የለበትም ዩኒቨርሲቲ መከታተል አልተቻለም ማለት ከዛ በኋላ እንጂ ዩኒቨርሲቲው ተቀራርቦ የማውራት እንትን ላይ ችግር የለበትም ባለፉት ጊዜያቶች ያየነው እሱን እኮ ነው ተቀራርቦ ያወራል ግን በተለይ ሚዲያ ላይ ሲመጣ ደግሞ ጉዳዮቹን እንደማያውቁት ይሆናሉ ጉዳዮቹን አውቀው ሲነጋገሩበት የቆየ ጉዳይ ነው መፍትሄ ስላጣ ነው እንግዲህ ተማሪዎቹ ብለው መፍትሄ ስላጡ ነው እዚህ ደረጃ የደረሱት ማለት ነው እኔ ምናልባት የሃይማኖት ተቋማት ጉባኤም ጭምር ይሄንን ጉዳይ ማየት መቻል ያለበት ይመስለኛል እዚህና እዛ ብልጭ ጥፍት የሚለው ይሄ ጉዳይ እያደገ እየመጣ ነው ከዩኒቨርሲቲ ወደ ዩኒቨርሲቲ እየተሸጋገረ እየሄደ ነው ያለውና ምናልባት ይሄ መገፋፋቱ ለአሁን ላለች ለኢትዮጵያ ይጠቅማታል ብዬ አላስብም ስለዚህኛ ለማንም ተደረገለት አይደለም እያለን ያለነው እኛ ምንመራበት የሃይማኖት ህገ ደንብም የዲሲፕሊን መመሪያዎች ሲወጡ እሱን ታሳቢ ያድርጉ ነው እያለን ያለነው ስለዚህ በየዩኒቨርሲቲው የዲሲፕሊን መመሪያ መውጣቱ ማንንም የሚጠላ የለም ምን ደግፈው ነው እኛም እንደማህበረ ቅዱሳን ሚዲያ ግን ይሄ መመሪያና ደንብ ሲወጣ ደግሞ ትልቁ ጉዳይ ስነ ምግባር ሲነሳ ትልቁን ነገር ከቨር የሚያደርግላቸው ሃይማኖት የሚባለውን ጉዳይ ሙሉ ለሙሉ ደፍጥጦ መሆን መቻል የለበትም የሚል ጉዳይ ነው የምናነሳው በዚህ አጋጣሚ እንግዲህ ቅሬታ ያቀረቡ ተማሪዎች አሁን በሰላም እንግዲህ ነው ያሉት የታሰረ ሰው ነበር እሱ ተፈቷል ምናልባት እንግዲህ ቀጣይ ሂደቶች ጉዳዩን ለሀገረ ስብከት ለጠቅላይ ቤተ ክህነት ጉዳዮችን አቀርበው እንዲታይላቸው የማድረጉ ነገር እንግዲህ ተማሪዎቹ ያን መንገድ እንዲከተሉ ነው በዚህ አጋጣሚ የምንጋብዘው ምናልባት እዛ የሚፈጠሩ ግጭቶች በተለይ እዛ ዩኒቨርሲቲ ውስጥ ካሉ የጥበቃ አካላት የፖሊስ ኃይል ማለት ነው ከነሱ ጋር ነው እንግዲህ ግጭቶች ተፈጥረው የነበረው ከካፌ ጀምሮ ይዞ ፖሊስ ጣቢያም ጭምር የወሰደው እዛ ጥበቃ ላይ የተሰማራ ሰው ነው ምናልባት እነሱ ራሱ ቀደም ብሎ ነጠላውን ራሱ በር ላይ ሲጠቀልል ሲያው እዚህ ጋር ነው ወይ የምትጠቀልለው ራቅ ብለ ጠቅልል ራቅ ብለሽ ጠቅሊ እዚህ ጋር ነው ወይ የምንለብሽው ራቅ ብለሽ ልበሺ የሚሉ ነገሮች ሁሉ እንዳሉ ተመልክተናልና ምናልባት የዩኒቨርሲቲውን የጥበቃ ኃይል ራሱ መፈተሽ መቻል ያለበት ይመስለኛል ይሄን ያክል ካለን በዚህ በቃል በቀጣይ ግን ምን ደረጃ ደርሷል የሚለውን እንደ አዲስ አበባ ዩኒቨርሲቲ ሁሉ ተከታትለን እነዚህ ቅሬታ የቀረበባቸው ጉዳዮቹ የትኞቹ ናቸው የተስተካከሉት ያልተስተካከሉት የሚለውን ነገር ይዘን በተለይ ከሚመለከተው የዩኒቨርሲቲ አካላት ጋር ተነጋግረናል በቀጣይ ግን ከትምህርት ሚኒስቴር የሚሆን እንደዚሁም ደግሞ ከሃይማኖት ተቋማት ጋር የምንነጋገርና ለተመልካቾች የምናደርስ ነው የሚሆነው ወደ ቀጣይ አጀንዳችን እንግባር ቀሲስ እንግዲህ ቀጣይ አጀንዳችን ወደ ሰሜን ሸዋ ሀገረ ስብከት ነው ይዞን የሚሄደው ቀሲስ ምናልባት በእጅ ስልኮቻችን የተለያዩ መረጃዎች ሲመጡ ነበር ስሟ ስውሯ ማርያም የምትባለው ገዳም ማለት ነው እንግዲህ
ይቺ ገዳም ከቅርብ ጊዜ በኋላ ብዙ ጉዞዎች ወደዛ ይደረጋሉ በተለይ ቅዳሜና እሁድን ምክንያት በማድረግ ወደ 500 600 የሚደርስ መኪና አካባቢው ላይ እየሄደ እንደሆነ ነው የሚታወቀው እንግዲህ እነዚህ መኪናዎች ደግሞ ውስጣቸው ሊይዙ የሚችለው የመመናንን ቁጥር ስናይ እጅግ ሰፊ ነው ስለዚህ ከዚህ ጋር ተያይዞ በዚህ ጸበል ስፍራ የተለያዩ ክፍተቶች እየተፈጠሩ ነው የሚል ነገር በተደጋጋሚ ሲነሳ ቆይቷል ምናልባት እዛ አካባቢ ላይ የሚፈጠር አንቧጓሮ ጭምር በተንቀሳቃሽ ምስል ለተመልካች ሲደርስ ቆይቷል እነሱን ነገር ይዞ እንግዲህ ተዋህዶ ሚዲያም ያገረ ስብከቱ ስራ አስኪያጅ ጋር ደውሎ ነበር ጉዳዮቹ ምንድናቸው እነዚህ እየተነሱ ያሉት ቅሬታዎች የሚለውን ለተመልካቾች የተወሰኑ ጉዳዮችን አንስቶ አድርሶ ነበር ምናልባት ከዛ በኋላ ልክ እንደ ቅድሙ ማለት ነው እንደ ዩኒቨርሲቲው መረጃዎች ከወጡ በኋላ ያለው ሂደት ምን ይሆን የሚለውን ነገር ለማጣራት ያገረ ስብከት ስልክ ደውለን ነበር ያገረ ስብከቱ ስራ አስኪያጅ ውስን መረጃዎችን ከሰጡን በኋላ መልሼ ደውላለሁ በማለት ከዛ በኋላ እንግዲህ ቴክስት መልእክት ልከንላቸዋል እንደዚህም ስልክን በተደጋጋሚ ደውለላቸዋል ስልክ አለማንሳት ነው የወሰዱት እርምጃ ማለት ነው ምናልባት እንግዲህ ቀሲስ ያሉ መረጃዎች ምንድነው የሚለው በተለይ እኛ ጉዳያችን ስርዓተ ቤተክርስቲያን ነው ከሰዎቹ ጋር አይደለም ወይዛ ካሉ ካስተዳደር አካላት ጋር አይደለም ያሉ ክፍተቶች ምንድናቸው የሚለው ነው ስንመለከት የቆየ ነው ማለት ነው ምናልባት ከስርዓተ ቤተክርስቲያን አንፃር ብዙ ነገሮች እንደሚጣሱ እዚህ ማህበረ ቅዱሳን ሚዲያ ተቋም ድረስ መጥተው በአካል ጭምር ጉዳያቸውን ያስረዱ ስርዓተ ቤተክርስቲያን ሲጣስ ያዩ የቤተክርስቲያን አገልጋዮች ዲያቆናት ካህናትም ጭምር ያ ነገር በጣም እንዳሳሰባቸው መተው ለመረጃው እንግዲህ ለኛ ሰጥተው ነበር ያን መረጃ መነሻ አድርገን ነው ወደ ሀገረ ስብከቱ ስልክ የደወለው እንግዲህ በዚህ ስፍራ ላይ ቅሬታዎች እንዳሉ ተዋህዶ ሚዲያ መረጃዎችን አውጥቷል ከዛ በኋላ እዚህ ገዳም ላይ ምንድነው እየተከናወነ የሚለው ነገር ሄደን ቼክ አድርገናል ውይይትም አድርገናል ያገረ ስብከቱ ሊቀ ጳጳስ በተገኙበት ውይይት ተደርጓል የሚል ነገር ነው ያነሱልኝ ምናልባት ያ ውይይት አልተቋጨም ዛሬ እዚህ ስቱዲዮ በገባንበት ቀንም በዛሬው ዕለት እየተከናወነ ነው የሚል መረጃዎች ደርሶናል አገረ ስብከት የሰጠን መረጃ ግን ውይይት ተደርጎ ለገዳሙ መመሪያ ጭምርም እንዳስተላለፉ ነው የተናገሩት ምናልባት ለማንሳት ያክል ቀሲስ በስፍራው ላይ እምነት በሚል ቂቤ ይሸጣል የታሸገ በትንንሽ እየታሰረች ቂቤ 50 ብር ይሸጣል አንድ ቂቤ መግዛት አይቻልም በስፍራው ላይ 100 ብር ነው የሚሸጠው ለሱባኤ የሚሄድ ሰው ቦታ በልኬት ተከራይቶ ነው ቆየት የሚችለው 50 ብር ነው በቀን የሚከራየው እንግዲህ ሰዎች ቅሬታ ይዘው እየተነሱ ያሉት አሁን ከጉዞ ማህበራት ጋር የተያያዘ ጉዳይ ነው እንደሚታወቀው እንግዲህ አሁን ላይ በተለይ ሰሜን ሸዋ ላይ ቀሲስ ብዙ ጉዞዎች የሚደረጉት እዚህ ሰሜን ሸዋ ላይ ነው በጣም ተዋቂ የሆኑ ገዳማት አሉ እንግዲህ ስፍራው የተገባለት ቃል ኪዳን ይኖራል ከስፍራው የሚገኝ ቃል ኪዳን ይኖራል ግን ከዛ ቃል ኪዳን በዘለለ ግን እነዚህን ቦታዎች የሚመሩ ደግሞ ሰዎች ሰርገው እየገቡ ነው ያሉት ስም አዲስ ስም በመስጠት ገዳሞቹ ቀድሞ ይታወቁባቸው የነበሩ አብያተ ክርስቲያናቱ ቀድሞ ይታወቁባቸው የነበሩ ስም እስከ መቀየር ደረጃ የደረሱበት ሁኔታ ነው የሚታየው ምናልባት ስውሯ ማርያም ቀደም ሲል ስሙ እዝጊያራም በሚል እንደሚታወቅ አካባቢው ላይ የኖሩ እንግዲህ ገበሬዎች ጭምር ጉዳዩን ነግረውናልና ምናልባት ይሄን ጥያቄ ይዤኔ ለሀገረ ስብከቱ ስራ አስኪያጅ ጥያቄውን አንስቼላቸው ነበር አይ እዝጊያራምም ስውሯ ማርያም የሚባል ነበር ገዳሙ ግን አሁን ላይ ስውሯ ማርያም ጎልቶ ወጣና በስውሯ ማርያም ታወቀ የሚል ነገር ያነሱልን ይሄ ምንም የሚያከራክር አይደለም ከነበረ ችግር የለውም ስያሜው እኛ ጉዳያችን ቀደም ሲል እንዳነሳውትኝ ከስርዓተ ቤተክርስቲያን ጥሰት ጋር የተያዙ ጉዳዮችን ስለሆነ ማለት ነው አንደኛ ጸበል በጋራ የሆነ ሴቱም ሆኑ በጋራ የሆነ ይጠመቃል የሚል መረጃዎች ነው በዚህ በማህበራዊ ትስስር ገጾች ሲዘዋወር የቆየው እሱ ሳለ ምንድነው የሚሆነው ተመልክታችኋል ወይ ታዝባችኋል ወይ በሄዳችሁበት ወቅት የሚል ጥያቄ ነው ያነሳውላቸው በእውነቱ ከሆነ እንደዚህ አይነት ተግባር ባይናችን አላየንም ግን የህዝብ ቁጥር በጣም የሰፋ ስለሆነ በፓምፕ ጥምቀት ይካሄዳል ስለዚህ ሰው በቆመበት ስለሆነ ያ ነገር እንዳይሆን ተቀላቅሏል ሴትና ወንድ የሚባለው ነገር የመጣው የሚል ነው ምናልባት እንግዲህ ያው ተዋህዶ ሚዲያ የጠየቃችሁን ጥያቄዎች አልጠየቅናቸውም ምክንያቱም ከዛ በኋላ በክትትላችሁ ወይ ደግሞ ስፍራው ላይ ሄደናል ስላሉ በስፍራው ላይ ምን ታዝባችኋል ምን አግኝታችኋል የተባለው ነገር ምን ያክል እውነት ነው የሚለው ነገር ነው የተመለከተነው ቀደም ሲል ሳነሳው የነበረው ነገር አለ ቀሲስ እነዚህ ታዋቂ ገዳምና አድባራት ከቅርብ ጊዜ ወዲህ እየተመሩ ያሉት ምንም ስልጣነ ክህነት በሌላቸው በማይገባቸው ሰዎች ነው ስለዚህ እዚህ ቦታ ላይም የተመለከተነው ጉዳይ በአንድ ሴት ነው እንግዲህ ጉዳዮቹ ለሚፈጸሙት እቺ ሴት ማን ነች ከየት የመጣች ነች የሚል ጉዳይ ጠየቅኳቸው ምናልባት ባክግራውንዷን ታውቃላችሁ የሰነላችሁ ሀገረ ስብከቱ ራሱ ከየት እንደመጣች አያውቅም እቺ ሰው ከዚህ በፊት በተመሳሳይ እንግዲህ ሰሚነሽ ኪዳነ ምህረት የነበረች ነች ሌላም 3-4 ናቸው ጓደኛ ማቾች ናቸው ምናልባት አሁን አዳዲስ ስሞች የምንሰማቸውን ስሞች ሰያሚዎችም ጭምር እነዚህ ሴቶች ናቸው እቺ ሴት በጣም በሚገርም ሁኔታ
ወደ 8 የሚደርስ ስም አላት እሷ ራሱ ልጅቷ ራሱ የምትንቀሳቀሰው ልጅ ማለት ነው የራሷ የሆነ ቦዲጋርድ አላት በቦዲጋርድ ነው የምትንቀሳቀሰው ምናልባት እንግዲህ ሰሚነሽ ላይ የሄዱ ብዙ ሰዎች በረከት ያገኙ እየተመለሱ ነው አሁን ላይ ጉዳዮች ክፍተት ያመጡ ነው የሚለው ጉዳይ የመጣው በዚህ ልጅ የተነሳ ነው እቺ ልጅ ምን ያክል ታቋታላችሁ ስለ ሀገረ ስብከቱ ስራ አስኪያጅ ጥያቄ አንስቼላቸው ነበር እንዳልኩት እንግዲህ ሀገረ ስብከቱ የሚለው የጉዞ ፍቃድ ያላት ነች እንደዚሁም ደግሞ ገዳሙ የህንጻ ሰሪ ኮሚቴ አድርጎ መርጧታል ነው የሚለው ስለዚህ ከሷ ጋር የተያያዙ በተለይም ደግሞ የታጠቀ ኃይልም እሷን ይዞ በጋርድነት ይንቀሳቀሳል ገዳሙ ላይ የታጠቀ ኃይልም ይታያል የሚል ጥያቄ አንስተንላቸው ነበር እንደሱ አይነት ነገር እኛ በሄድንበት ሰዓት የለም ግን መረጃው ስለደረሰን ልጅቷንም ቢሆን ማስጠንቀቂያ ሰተናታል የሚል ነገር ነው ያነሱልን ምናልባት እንግዲህ እነዚህ የሚነሱ አንባጋራዎችን በደንብ መፈተሽ አለባችሁ በተለይ በማህበራዊ ትስስር ገጾች እየወጡ ያሉ ነገሮች ሰዎችን ባንድም በሌላ ለዛ በረከት እናሰጣለን በረከት እንድታገኙ እንሂድ ብለው የሚያዘጋጁ ማህበራት አሉ የጉዞ ማህበራት እነሱ ስለተከለከሉ ህጋዊ ስላልሆኑ ስለተከለከሉ እነሱ ናቸው ማህበራዊ ሚዲያ ላይ ጉዳዮችን ያራገቡ ያሉት የሚል ነገር ነው የደረሰን የነበረው ማለት ነው ምናልባት እኛ ጋር መተው ቅሬታ እንግዲህ ያቀረቡት በአንድ ደብር ውስጥ የሰንበት ተማሪ ሆነ ከዚህ በፊት ሄዶ እዛ ብዙ እንግልት ደርሶበት የመጣ እንደዚሁም ደግሞ ዳቆን እዚሁኛ ቢሮ አካባቢ ካለ ቤተክርስቲያን የሄደ ዳቆን እንደዚሁም ደግሞ በጣም የሚያሳዝነው ነገር ንስሐ ልጆቻቸውን ሰብስበው ወደ ገዳሙ ይሄዱ አንድ አባት ንስሐ ልጆቻቸውን ሰብስበው ይሄዱ አባትን የጉዞ ፍቃድ ስለሌሎት መግባታቸው የሚል ሙግት ነው የገጠሙት ማለት ነው ስለዚህ እቺ ልጅ የጉዞ ማህበር አላት የጉዞ ማህበሩ ከዚህ ከአዲስ አበባ መገናኛ ገዳሙ እስኪደረስ ድረስ እርስ በርስ የተሳሰረ በየቦታው ያለ መንገደኛውን የሚያንገላታ ሰው ከሷ ጋር አብሮ የሚሰራ ሰው አለ ይሄስ እንዴት ይታያል ነው ሀገረ ስብከቱ እንዴት ይያየው ነው አይ ይሄንንም ነገር እርምት እንዲወስድበት ገዳሙ ተናግረናል ያለው ምናልባት ገዳሙ ለሚነሱ ጥያቄዎች ምላሽ ሲሰጥ አይተናል መድረክ ላይ ወጥተው አባቶች እቺ ሰው በደንብ የምትረዳነች ይሄን ቅሬታ የሚያቀርቡባት ሰዎች የተወገዙ ናቸው በዚህ መልኩ የመጡ ናቸው የሚል ማብራሪያ ነው የሰጠው ምናልባት ይሄ ምላሽ መስጠት ያለበት ለሀገረ ስብከቱ ነው በየ ማስበው ሀገረ ስብከቱ በስሩ ያሉ ገዳማትን አድባራትን መከታተል ግዴታ ነው የሚገርመው ደግሞ እቺ ገዳም ቀደም ሲል በወረዳ ስር የነበረች አሁን ግን በሀገረ ስብከቱ ስር ያለች ነች ስለዚህ በሀገረ ስብከቱ ስር ሆነች እንዴት ከቁጥጥር ውጪ ሊሆን ይችላል ይሄ ቦታ ህዝብ ይሄዳል በየጊዜው ከተለያየ አካባቢ ነው ቀሲስ የሚመጣው ህዝብ ከተለያየ በጣም ርቀት ካላቸው አካባቢ ከትግራይ ከጅማ እዛ ድረስ ከሄዱ በኋላ እዛ ሲደርሱ እንደዚህ አይነት እንግልት ይገጥማቸዋል ስለዚህ በስፍራው ላይ የሚደረጉ ነገሮች የሚሸጡ ነገሮች ቅባ ቅዱስ ይሸጣል ቂቤ እምነት ነው ተብሎ ይሸጣል እምነት ማለት ነው የሚሸጠው ስለዚህ እነዚህ ነገሮች ከዚህ በኋላ አይሸጡም የሚሸጥ የሚለወጥ ነገር ገዳሙ ላይ አይኖርም የሚል ነገር ነው ያደረሱን ምናልባት ከዛ በኋላ ከሄዳችሁ በኋላ አሁን እኛ እዚህ ስቱዲዮ ስንገባም ቀናቶች ተቆጥረዋልና ምንድነው ያለው ነገር በየላነሳውላቸው ጥያቄ ግን ቆየት ብለህ ደውልልኝ ያሉ ነገሮችን አሳውቃለሁ አሉ ከዛ በኋላ ቴክስትም ብናረጋላቸው ስልክም እንደውልላቸው ሀገረ ስብከቱ ምላሽ መስጠት አልቻለም ግን ለምእመናን መቅረብ ያለበት ጉዳይ ስለሆነ እኛ እንደ ሚዲያ ተቋም ምእመናን መተው ቅሬታ ያቀርባሉ የቤተክርስቲያን አካል ነን ስለዚህ እንደ አንድ መንፈሳዊ ሚዲያ ጉዳዮችን ማየት መከታተል አለብን በዛ መሰረተኛ እንደ አንድ መንፈሳዊ ሚዲያ ምንድነው ማየት ያለብን የሚለው ጉዳይ ግን ግለሰቦቹ ላይ ሳይሆን ምንንጠለጠለው እነዚህ ግለሰቦች የሚጥሱት ሥርዓተ ቤተክርስቲያን ላይ ነው ስለዚህ እየተጣሰ ያለ ሥርዓተ ቤተክርስቲያን ከሆነ ሀገረ ስብከቱ ይሄንን ተከታትሎ እንግዲህ ትልቅ ጉዳይ ነው ትልቅ ችግር ነው እየተፈጠረ ያለው ሌሎች መሰል ትልልቅ ገዳሞች አሉ በሀገረ ስብከቱ ስለዚህ ነገ ከነጎዲያ እነዚህ ገዳሞች ላይ ተመሳሳይ ተግባር አለመፈጸማቸው ምንም አስተማመኛ ነገር የለም ለእንደዚህ አይነት ሰዎች በተለይ ለግለሰቦች ጉዳይን አሁን ላይ ይሄ ህንጻ ሰሪ ኮሚቴ የልማት ኮሚቴ በሚል ስም ጉዳዮችን ከያዙ ገንዘብ ካገኙ አቅማቸውን ካደረጁ በኋላ ቤተክርስቲያኑን በእጃቸው የሚያስገቡ ሰዎችን እየተመለከተን ያለ ነው ስለዚህ እነዚህ ሰዎች ቀድሞውንስ ምን ሊረዱን ነው የመጡት በተለይ ሴቶች እንዴት ነው ሴት ልጅ በዚህ በኩል አጥምቅ በዚህ በኩል አታጥምቅ እያለች ትእዛዝ እስከምትሰጥበት ደረጃ የሚያደርስ አሰራር ከመቼ ወዲህ ነው ያየነው ስለዚህ እንደ ሀገረ ስብከትም አዎ ትልልቅ ገቢዎችን እያስገቡ ይሆናል እንደዚህ አይነት ሰዎች እንግዲህ በኢኮኖሚ ገዳማት ራሳቸውን እንዲችሉ ወይ ሀገረ ስብከቱ ደግሞ የተሻለ ኢኮኖሚ እንዲኖረው ያደረጉ ይሆናል ግን እሱ ነው ወይ የተቋቋምንበት ዋናው ጉዳይ ያ ነው ወይ ምናልባት ጀርባቸው መጠናት ካለበት ሌሎቹም ማህበራትኛ ህጋዊ ሆኑ ማህበራት ይሄ ምንም ድርድር የለንም ማንንም ማህበር
ህጋይ ሆኖ ቢሄድ ጥሩ ነው። ግን ቀደም ሲል እንዳለው በንስሐ አባት የሚካሄድ ጉዞ አለ፣ በቤተሰብ የሚካሄድ ጉዞ አለ። ለነሱ ሁሉ መቼስ ቤተሰብ ፍቃድ ሊያወጣ አይደለም ወይ ደግሞ ንስሐ አባት ፍቃድ እያወጣ አይደለም። በእነዚህ በጾም ወቅት ገዳማትን አድባራትን መሳለም መቻል አለባቸውና እኛ አባት እንደውም በጣም በሚገርም ሁኔታ ታግለው ገብተው ልጆቻቸውን እዛ እንዲሳለሙ አድርገው ነው የመጡት ማለት ነው። ያለውን ነገር እንግዲህ ተመልክተናል። ከዛ በኋላ ግን ቀሲስ እየተመለከቱ ከሆነ እዚህ እስከንገባ ድረስ በተለይ ጎረምሶች የሚገጥሙት ግብግብን እየተመለከተን ነው። ዱላ ይዘው ከዚህ ማለፋችሁም አልተፈቀደላችሁም የሚሉ በተለይ ከጫጫ ከተማ ላይ የተደራጀ ኃይል አለ። ያን ኃይል ማን ያደራጀው? የመንግስት የጸጥታ ኃይል መፈተሽና ያንን ኃይል መበተን ያለበት ይመስለኛል። እንግዲህ ገዳሙ ቀጣይ ምንድነው የተከሄደበት ሀገረ ስብከት ውስጥ የጀመረው ጅምር እስከ መጨረሻው አስከትሎ ስርዓተ ቤተክርስቲያን እየተከበረ ነው ወይ ቦታው ላይ የሚለውን ለተመልካቾቻችን ስፍራ ላይ ሄደን ያለውን ነገር አጣርተን የምናደርስ ነው የሚሆነው። ምናልባት ቀሲስ እነዚህ በልማት ስም እየመጡ ያሉ ሰዎች ምንድነው ይዘውብን እየመጡ ያሉት ጦስ እነሱን እንዴት ነው ወደ ጎነተን ቤተክርስቲያን ራሷን ችላ እንድትቆም ማድረግ የሚቻለው የሚለውን ጉዳይ ያንሱልንና እናጠቃልላለን። መልካም። በሰሜን ሸዋ ሀገረ ስብከት ስጓራ ማርያም ገዳም ላይ የተከሰተ ጉዳይ በሱ ብቻ የተፈጠረ ጉዳይ አይደለም። በብዙ ገዳማት ላይ የሚከሰት ወይም ደግሞ ምእመናን ሊሳለሙ በሚሄዱባቸው አብያተ ክርስቲያናት ላይ የሚከሰቱ ጉዳዮች ተመሳሳይ ናቸው። በነገር ላይ አንዳንድ ጉዳዮች መገለጫቸው ይለያይ እንጂ ተመሳሳይ ጉዳይ አላቸው እና እነዚህ ገዳማት ለግለሰቦች ይጋለጣሉ። ያ ብቻ አይደለም፣ ከቤተ ክርስቲያን ስርዓት ውጪ በወጣ ደግሞ የቤተ ክርስቲያን ስርዓትን ሊያስቀጥል በማይችል ክፉ ልምምድ ውስጥ ደግሞ መግባት የሚቻልበት አኳን ይመጣል። እንዳልከው ነው ቅድም ምሳሌ አሁን ጸበል የሚጠመቁ ሰዎች የሚወስኑ ግለሰቦች ናቸው እንጂ በቤተ ክርስቲያን ስርዓት እንደሚመጣ ሰው መጠመቅ አለበት አይደል? የሚፈልግ ሰው መጠመቅ የሚችልበት ስርዓት እንደ ስርዓቱ ማስጠመቅ ነው እንጂ አንተ በዚህ ወጣ በዚህ ገባ እንደዚሁ የሚባል ጉዳይ የለውም። እና ወደ ግለሰቦች ጉዳይ ነው የምትገባው እና ያንን የተፈጠረው በርግጥ የገዳማቱና አድባራት ወይም ደግሞ ምእመናን ሊሳለሙ የሚሄዱባቸው ገዳማትን ወጥነት ያለው ስርዓት ባለመኖር ምክንያት ነው። እንደየ ገዳማት በርግጥ ይለያያል፣ የገዳም ስሪት ይለያያል። በርግጥ ግን ሊመሳሰሉ የሚችሉባቸው ጉዳዮች ደግሞ ማስቀመጥ ነው። መቼም ብዙ ጊዜ መመሪያ ያስፈልገዋል፣ ስሪት ያስፈልገዋል ስንል ስንት ጉዳይ የሚወጣለት ሊባል ይችላል። እንትን ይሄ መሰረታዊ ክፍተት የሚፈጥርበት ከሆነ አማራጭ የለውም። ገብቷል? ለዚህ ወደ ገዳማት ምእመናን ሊጠመቁ ሲሄዱ የሚጠበቅባቸው ነገር ምንድነው? በመጽሐፍ የተቀመጠ አለ፣ በትውፊትም የተቀመጠ ጉዳይ አለ። እሱ ማስተማር መንገር ነው። ጉዞ የሚያዘጋጁትም እዛም ያለው አባቶች መንገር ነው የሚጠበቀው። ከዛ ባለፈ ግን ተመሳሳይነት ያለው ጉዳይ መያዝ እንዳለብን ደግሞ ይሰማኛል። እሱ አንዱ ክፍተቱ ያንን ነው። እንዲያውም አንዳንድ ጸበል ስፍራ ላይ የገጠመን ምንድነው ለመጠመቅ ስንሄድ ሴቶች ናቸው የቆሙትና ያስገባሉ ሰው ቆመው። እንግዲህ አስብ፣ ለመጠመቅ ስንገባ ቆመዋል እና እዛ ውስጥ የነበረ የክርክር መንገድ ነው በለው እንግዲህ አሁን ልንጠመቅ ነው እኛ ወንዶች ነን ሄዱ የሚለው ሐሳብ ስናነሳ ከባድ ነበር ጉዳይ ሆነው። ስለዚህ አይኸው ለግለሰቦች የልምድ ወይም የልማድ የፍላጎት ሐሳብ ማስፈጸሚያ መሆን የሚችልበት መንገድ ይመጣል። ያ ክፉ ነገር ስለሆነ መታረም አለበት ነው። የስጉራ ማርያም ብዙ ጉዳይ አንተ ስታነሳ እንደነበረ ነው እኔ የምረዳበት ጉዳይ እና የሰማኋቸው ያየኋቸው ጉዳዮች በተወሰነ መንገድ አስቀምጥና ወደ መጨረሻ አጀንዳችን እናልፋለን። በሀገር ስብከቱ ስራ አስኪያጅ በኩል የቀረበው ሐሳቦች አብዛኞቹ ጥሩ ናቸው። በነገር ላይ ምናልባት ጥያቄው ሲበዛባቸው ሊሆን ይችላል በዛ መንገድ በኋላ ላይ ያስተናገዱ እንጂ አብዛኛው ጉዳይ ጥሩ የሚባሉ ናቸው። ማለት ይሄ ለመመለስ ጉዳይ ሄዱበት መንገድ ያቀረባቸው ጉዳዮችን ምንም እንከን የለባቸውም፣ ጥሩ ናቸው። ግን መሬት ላይ ያለው ጉዳይ እሱ ነው ካልከኝ እሱ አይደለም። መሬት ላይ ያለው ጉዳይ እሱ አይደለም። ስራ አስኪያጁ ጋር ያለው ሐሳብና ወይም እንዲሆን የፈለጉት ጉዳይና መሬት ላይ ያለው እውነት እሱ ይለያያል በሁለቱ ማለት ነው። ስለዚህ እኛ የሀገረ ስብከቱ ስራ አስኪያጅ ጉዳይ እናደንቅና እናመሰግንና መሬት ላይ ያለው ጉዳይ ግን መፈተሽ ያለብን ይመስለኛል። ያነሳ ጉዳይ ብዙ ስለሆነ እኔ አልደግማቸውም። ባይሆን እኔ ለሽያጭ የሚቀርቡ ጉዳዮችን ትንሽ ይጎላሉ፣ ጥሩ አይደለም፣ ብዙ ነገር ያበላሽብሃል። ሰው መጥቶ ማስገባት ያለበት ስለት እንዲያስገባ ማድረግ ነው የሚጠበቅብህ ግዴታ ማለት እንደ አንድ አማኝ እንደ አንድ ክርስቲያን ግዴታ ነው አይደለ? ያንን ነው ማድረግ ያለብህ እንጂ ይሄኛው በዚህ መሃል ብር ነው የምትወስደው ብለህ መተመን ልክ ለዛ ማይተው ከሆነ እኮ የሚገዛም እኮ አይደለ? በከንቱ የተቀበላችሁትን በከንቱ ስጡ የሚለው የጌታ ቃል ጭምር እኮ መፈጸም ያለበት ገዳም ላይ እኮ ነው፣ ከሌላ እኮ አይደለ? ስለዚህ ጸበልን መሸጥ ያ ብቻ አይደለም። እንግዲህ እንደ እምነት በገዳሙ የሚቆጠረው ደግሞ ቅቤም ጭምር ደግሞ እሱም አንድ አከራካሪ ጉዳይ ነበር በነገር ላይ። እንዲያውም ሰው አልጠቃቀም ላይ ሲቸገርበት የገዳሙ አስተዳዳሪ ወይ አበምኔት ምንድን ያሉት
የቅቤ እምነቱ መጠቀም የሚቻለው በፍስክ ጊዜ ነው በጾም ጊዜ አይቻልም የሚል ጉዳይ ጭምር እስከመናገር ደርሷል። ግን እንደ ሀገረ ስብከት መፈተሽ ያለበት ጉዳይ ነው ብለን እናስባለን። ይሄ ጉዳይ ትንሽ ሊያሰግ ስለሚችል ነው። ከቅርብ ጊዜ ወዲህ ነው እንደዚህ ከማር ጋር የሚያዝ ከቅቤ ጋር የሚያዝ ማርኳ እንግዲህ የተለመደ ነው። ግን ከቅቤ ጋር የሚያዝ እምነት የመጣው በበሶምና ነገርየው ትንሽ እንትን እየሆነ ይሄዳል ይመስለኛል። እግዚአብሔር በየትኛው መንገድ ሊጠቀም እንደሚችል ሊሰራ እንደሚችል እየካድን አይደለም። ይሄ መጽሐፍ የሚናገር ነው። እግዚአብሔር የበለዓም አህያን ለተአምር ያስነሳ አምላክ እንኳን ይቀርና በሌላ መንገድ ማይሰራም ይያልን አይደለም አይደል? ግን ችግሩ የሚሆነው ምንድነው ካልከኝ ይሄዳል ጉዳዩ ማጠር አለበት። ካላጠርከው ያፈነገጠ ነው የሚሄዱና ስርዓት ያበላሽባል። ስለዚህ እንደ ሀገረ ስብከት ማየት ያለባቸው ጉዳዮች እንደገና ጊዜ ወስደው ቢያዩት ጥሩ ነው ብለን አስባለን። ሌላ ግን አጨቃጫቂ ጉዳይ እኮ ፍቃድ የሰጠው እኮ መሰለህ አሁን በማህበራት ዙሪያ ላይ በተመለከተ ገዳማትና አድባራት ፍቃድ የመስጠት መብት የላቸውም። አሁን ለምን ካልከኝ በሊቀ ጳጳስ ደረጃ የሚመራ ተቋም አለ አይደል? የማህበራትን የሚመራ ማህበራትን የሚያደራጅ ማህበራትን የሚቆጣጠር እውቅና ፍቃድ የሚሰጥ ተቋም አለን በሊቀ ጳጳስ ደረጃ የሚመራ። ስለዚህ በገዳሙ ብቻ ነው ፍቃድ የሚሰጠውና በገዳሙ በተሰጠው ፍቃድ ምክንያት ጉዞ የሚያዘጋጁ አካላት አሉ። እነሱ ብዙ ጉዳይ ይነሳባቸዋል። ከጥምቀት የተያዘ ጉዳይ ይነሳባቸዋል። ብዙ የሚነሳ ሐሳብ አለ። ለሚዲያ ስለማይመጥን አናቀርበውም እኛ። ስለዚህ አንድ ክፍተት ይሄ ይመስለኛል። እኔ በትክክል ሁሉ ሰውስ ለምሳሌ አልኩና አሁን የንስሐ አባቶች ልጆቻቸው ይዘው ቢሄዱ ልጆቻቸው ይዘው ለመሄድ ብለው በሊቀ ጳጳስ ደረጃ ቀርበው ፍቃድ ማስፈቀድ አለባቸው። እሱ መዋየት አለብን። ይሄ ግምት ውስጥ የምታስገባቸው ጉዳዮች አሉ። በእርግጥ በመሪነት ውስጥ ያሉ አባቶች በገዳሙ ላይ ያሉ አባቶች ጉዳዩ በቅርበት ቢያዩት ለመፍታት የሚያስቸግራቸው አይመስለኝም። ይሄ ያልሆነበት ምክንያት ግን እንዳልከው ቅድም ስታነሳው እንደነበረ በግለሰብ ደረጃ ነው የገባው አይደለ? ጥቂት እህቶች አሉ፣ ጥቂት ወንድሞች አሉ። በእነሱ ሐሳብ ጉዳይ ስለሚመላስ ነው መፍታት ያስቸግረውና ከእውቅና ጋር በተያያዘ በዚህ መንገድ መታረም ቢችል ሀገረ ስብከቱም ቢያዩ ጥሩ ነው። ወይም ደግሞ ከማህበራት ማደራጃ ጉዳዩ ተዋይቶ ሀገረ ስብከት ራሱ ከገዳም ጋር በተያያዘ መንገድ እውቅና የሚሰጥበት መንገድም ካለ ቢፈትሽ ጥሩ ነው ብለን እናስባለን። ሌላ ግን በገዳሙ የሚፈጠረው መጨናነቅ በተመለከተ በየሚዲያው ስንመለከተው እንዳየነው መረጃም እንዳገኘንበት ለአደጋ ጭምር የሚያሰጋ እንቅስቃሴ አለው። ሄኖክ ለአደጋ የሚያሰጋ እንቅስቃሴ አለው። እንግዲህ ሰው ጸበል ሊጸበል ሂዶ ተገፍቶ ወደቀ ሲባል ምን ይሰማ ይችላል? ለአይምሮም የሚመጥን አይደለም። ያ ብቻ አይደለም። በግለሰቦች አለመጠንቀቅ ምክንያት በግለሰቦች ክፍተት ምክንያት ማሰናከያም ስትሆን ደስ አይልም። ማለት የቤተክርስቲያን ሐዋርያዊ ተልእኮ ነው የሚያደናቅፍባት። በነገር ላይ ሰው የሄደበትን ዓላማ እንዲረዳ ያደርገው ከዚህ ያሉ ተራ የሆኑ ጉዳዮች ነው የሚያየውና ያንን የሚያበላሽብን መንገድ በፍጹም መከሰት የለበትምና ገዳሙ የሚመጣ ጫና የሚያቀልበት መንገድ በደንብ መስራት አለበት። እንደ ሀገረ ስብከትም ጭምር ያንን ቢታይ ጥሩ ነው ብለን አስባለን። በተለይ ከመጨናነቅ ጋር ተያይዞ የሚነሱ ጉዳዮች ስላሉ ያንን ማረም አለባቸው። ለሚዲያ ስለማይመጥን አናቀርበውም እኛ። ከዛ ውጭ ግን በገንዘብ ማይለኩ ጉዳዮች አሉ። ሄኖክ አሁን የቤተክርስቲያን ጸጋ በገንዘብ አይለካም አይደለም። ከዛ ባለፈ ደግሞ የቤተክርስቲያን ስርዓቷ ራሱ በገንዘብ አይለካም። የሚገርምህ እና ገንዘብ ያላቸው ታዋቂነት ያላቸው በተለያየ መንገድ የሰሩ ግለሰቦችን መተው በሆነ መሽፋን ስርዓት ሲያበላሹብህ ማስቆም ነው ያለብህ። እንደገዳም ካላስቆምኮ በዚህ ልክ ነው ጉዳይ የሚጎልቶ የሚወጣው ላይመለስም ይችላል። ስለዚህ ይሄ ወደ ገዳሙ የሚሄድ ምእመን ገብቶ ሂዶ በረከት የሚቀበልበት መንገድ አበላሽዋለህ፣ የገዳሙ ስም ጭምር እየጎደፈ ይሄዳል። ያ ብቻ አይደለም፣ በቤተክርስቲያን በሀገረ ስብከቱ ጭምር ደግሞ አገልግሎቱም ጭምር ያበላሽብታልና ብዙ በገንዘብ ማይልኩ ጉዳዮች አሉ። በተለይ ከስርዓት ጋር ተያይዞ ከቤተክርስቲያን አስተምሮ ጋር ተያይዞ ችላ ሊባልባቸው የማይገቡ ጉዳዮች ናቸው ብለን ነው የምናስበው። በተለይ ከግለሰቦች ተጠቃሚነት ጋር በተያያዘ ያለ ጉዳይ ሀገረ ስብከቱ ማጥራት ነው ያለበት። ጊዜ የሚሰጠው ጉዳይ ስላልሆነ በዚህ ልክ ማረም አለበት ብለን እናስባለን። ሌላ ግን ጉዞ የሚያዘጋጁ አካላት በግለሰብ በማህበርም ቢሆኑ ወደ ገዳም በኃላፊነት የምንወስዳቸው እህት ወንድሞች ምእመናንስ እንወስዳቸው ስለ መንፈሳዊ ጉዞ ማስረዳት፣ መኪና ላይ ትምህርት ከማስተማር ይልቅ ትምህርታዊ በሆነ መንገድ ስለ መንፈሳዊ ጉዞ በደንብ ማስረዳት፣ ወደ ገዳም የሚሄድ ጥቅም እንደሆነ ማስረዳት። የሚገርም ወደ ገዳም ሄደው የሚጣሉ ሰዎች አሉ። ወደ ገዳም ሄደው እንግዲህ ሰው ወደ ገዳም ሄደው መቼም ለመባረክ ነው አይደል? ለመቀደስ ነው አይደል? በረከት ለማግኘት ነው። ሌላ ጥቅም አለው አይደል? ግን ሰው ወደ ገዳም ሄዶ ተሰክሮ ይመጣል። ንገረኝ እስኪ። እንዲያውም አሁን ጥሩ ነው። በተለይ ደብረ ዘይት ሲነሳ ብዙ ጊዜ አሁን ችግር የሚፈጠርብን ሰው አይደለ? የጌታችን ምጽአት ሰው ሊያከብር እንግዲህ ክርስቶስ ይመጣል ብሎ አምኖ ሊያከብር ሄደ ሰው ሲመጣ ግን ክርስቶስ እንደሚመጣ ያመነ ሰው ነው አይደል የሚመጣው ሰውየው።
እና ሰው ወደ ገዳም ሲሄድ ራሱ የሚለውጥበትና የሚበላሽበት መንገድ እንዳይፈጠር ከመንፈሳዊ ጉዞ ጋር ገዳማት ጋር ምእመናን ሲሄዱ በምን መንገድ ስርዓት ማክበር እንዳለባቸው ምን እንደሚጠበቅባቸው ቀድሞ መንገር ያስፈልጋል ብለን እንደምናስበው በተለይ ደግሞ ከቁጥጥር ጋር ተያይዞ ያለ ጉዳይ ጠንከር ማይል ከሆነ አንድ ጊዜ የተገኘ ጉዳይ ምንድነው ጉዞ የሚያዘጋጁ በሌላ እምነት ውስጥ ያሉ ግለሰቦች ጉዞ የሚያዘጋጁ ነበሩ ፕሮቴስታንቶች ናቸው ግን ጉዞ ያዘጋጃሉ እንዴ አሁን ተመሳሳይ ነገር ነው ያለው ይሄ በጣም አደገኛ ነው ይሄ ምንድነው ካልከኝ ጠንከር ያለ የእምነት አቋም የሌለው ምእመን መኪና ውስጥ ካለ ያ ሰው ምን እንደሚማር በመታቃለ ያ ብቻ አይደለም የማያምንበት ገንዘብ ብቻ ፍለጋ የማያምንበት ቦታ ሰው ራሱ ይዞ መጣት ልክ አይደለም እና ይሄ የሚታወቅ ከሆነ መክሰስ በህግ እንዲጠየቅ ማድረግ ነው ምንም ይሄ 2-3 የለውም ወይም ደግሞ ችላ ብለን ታልፈው ጉዳይ አይደለም ነውሩ ነው እነሱም ቢሆን ባሉበት ስርዓት ይዘው ቢቀመጡ ጥሩ ነው ብለን እናስባለን በቃ ይሄ ነው ይያሉ ያቃለሉ ያከፋፉ ያጠለሹ እኮ የሰው ልቦናም ሊያበላሹብን ይችላሉ ጠንከር ያለ ሰው ከሌለ ማለት ነውና ያ ክፍተትም ጭምር የሚፈጠርበት እድል ስላለ በደንብ ቼክ መደረግ አለበት ብለን እናስባለን ይበቃናል ነው መልካም ቀሲስ ያው ብዙ ነገር ብለናል እንግዲህ ያው ምእመናን መረጃዎችን መከታተል ያሉ ነገሮችን ማጥራት ሀገረ ስብከቱም ደግሞ የምእመናን ጥያቄ ነው ብዙዎች እየጠየቁ ነው ያሉት ስለዚህ የምእመናን ጥያቄ በተገቢው መንገድና በፍጥነት ምላሽ ሰጥቶ አካባቢ ላይ ያለውን ነገር ማስተካከል መቻል አለባቸው ብለን ነው ምናምነው ከቦታ ጋር ተያይዞ አሁን ከጥበት ጋር ሶም ሳይኖት ነበረ ከቦታ መጣበብ ጋር ተያይዞ ከመንግስት ጋር የተጀመረ ነገር እንዳለ መረጃ ተሰጥቶናል ስለዚህ እሱ ነገር አጥርቶ ያውኛ እሱ ስላልሆነ ቀዳሚው ስርዓተ ቤተክርስቲያን ባለችው ቦታ ላይ ስርዓተ ቤተክርስቲያን ማስጠበቁ ይቀድማልና እሱ ላይ ተከታችሁ ሰርታችሁ እሱ በቀጣይ የሚሰራ አይደለም ወይ የሚል ጥያቄ ነው ያነሳንላቸው ምክንያቱም ዋናው ጉዳይ ስርዓተ ቤተክርስቲያን ስለሆነ ደጋግሜ ሳነሳው እንደነበረ ማለት ነው እነሱ ነገሮች ይቀርፋሉ እንግዲህ ብለን እናስባለን ተስፋ እናደርጋለን ከዚህ ጋር ተያይዞ እንግዲህ የሚኖር ክፍተት ካለ ሌላም እየተከታተለ እንደዚሁ ለተመልካቾች የምናደርስ ነው የሚሆነው ወደ መጨረሻ ሐሳባችን እንግባ ቀሲስ እንግዲህ እንደሚታወቀው የማህበረ ቅዱሳን ሙያና ማህበራዊ አገልግሎት ማስተባበሪያ ማለት ነው በሰሰራሽና የተፈጥሮ አደጋዎች ችግር ለገጠማቸው ወገኖቻችን በተለያየ ጊዜ ድጋፉን ያደርጋል ይሄን ድጋፍ የሚያደርገው እንግዲህ በጎ አድራጊ ምእመናንን በማስተባበር ነው ሀገር ውስጥም ከሀገር ውጭ ያሉ ምእመናንን በማስተባበር ሰፊ ስራዎችን ሲሰራ ቆይቷል እንግዲህ እንደሚታወቀው በተለይ የዚህ የሰሜኑ ጦርነት ከ2013 ዓ.ም ጀምሮ ጦርነቱ አለ ከዛ በኋላ ደግሞ ድርቁም ተከትሎ መጥቶ ብዙዎች ወገኖቻችን ላይ ትልቅ ጠባሳ ጥሎ ነው ያለፈው አሁንም ድረስ ብዙ ችግር ያለባቸው በየመጠለያ ጣቢያ የጊዜያዊ የመጠለያ ጣቢያ ውስጥ የሚገኙ ብዙ ወገኖች አሉ ምናልባት እንግዲህ ማህበረ ቅዱሳን በተለይ ይሄ ማህበረ ባለወልድ ዘሰሜን አሜሪካ በተባለ ማህበር ማለት ነው የተለያዩ ድጋፎችን ሲያደርግ ይታወቃል ከዚህ በፊትም አሁን ላይ በአክሱም ጊዜያዊ መጠለያ ውስጥ ለሚገኙ ወገኖቻችን 1.1 ሚሊዮን ብር ድጋፍ አድርጓል ማለት ነው ምናልባት ቀሲስ እዚህ ጋር ተያይዞ በተለይ ከአክሱም ጋር ከዚህ ከሰሜኑ ጦርነት ጋር ተያይዞ ማህበረ ቅዱሳን ድጋፎችን ለማድረግ በጣም ለመግባት አስቸጋሪ ነበረ ባለፉት ጊዜያቶች በተለይ የዚህ የጦርነቱ ጊዜ 2013 ዓ.ም ማለት ነው ምናልባት 2014 ላይ ችግሩ በጣም እየገፋ ሲሄድ ጦርነቱ ግን ምቹ ሁኔታ አልፈጠር ሲል ድጋፍ ለማድረግ አንድ እርምጃ ወስዶ ነበር የኢትዮጵያ ቀይ መስቀል ማህበርን እንግዲህ አነጋግሮ በሱ በኩል ወደ 580 ሺህ ብር የሚጠጋ ወጪ በማውጣት ድጋፎች የተለያዩ የዚህ አይነት ድጋፎችን አድርጓል ማለት ነው ምናልባት ቀሲስ እንደዚህ አይነት ጉዳዮችን ስናነሳ በተደጋጋሚ በተለያዩ ሀገረ ስብከቶች በተለያዩ የሀገራችን ክፍሎች እንግዲህ ብዙ መጠለያ ጣቢያዎች እንዳሉ ይታወቃል አሁን ላይ በሰው ሰራሽና የተፈጥሮ አደጋዎች ምክንያት መኖሪያ ቤታቸውን ጥለው መጠለያቸውን ጥለው እንግዲህ በእነዚህ መጠለያ ጣቢያ ውስጥ ለብዙ አመት አሁን ላይ 2 እና 3 አመት ጭምር የተቀመጡ ብዙ ወገኖቻችን አሉ ምናልባት እነዛ ወገኖቻችን ጋር መድረስ የሆነ ጊዜ ብቻ አይደለም እንደሚታወቀው ጉዳዮች እንደተፈጠሩ ያው ህዝባችንም እንደዚህ አይነት ነገር ልቡን ይነካዋል በመጀመሪያ ብዙዎች በየመጠለያ ጣቢያ ያሉ ወገኖቻችን ሲጎበኙ ነበሩ አሁን ላይ ከጊዜ ቆይታ አንፃር ይረሳሉ ቀሲስ የታዘብነው ነገር እሱ ነው ይሄ አንድ የመጠለያ ጣቢያ ውስጥ እንግዲህ ተፈናቅለው ገቡ ሲባል በመሯሯጥ ድጋፍ እናደርጋለን ከዛ በኋላ ግን የመዘንጋት ነገር እናያለን መንግስትም እንግዲህ ተገቢውን ክትትል አድርጎ ተገቢውን ድጋፍ አድርጎ እነዚህ ሰዎች ወደ ቀድሞ ወደ ነበሩበት ያናኗር ዘይቤ መልሶ ለማስገባት ሲቸገር ያያየን ያለነውና ምናልባት ከተፈናቀሉበት አካባቢ ለመመለስ የተደረጉ ሙከራዎችን በዚህ አማራ ክልል ደብረ ብርሃን መጠለያ ጣቢያ ላይ የነበሩ በተለይ ከዚህ ከወለጋ አካባቢ የተፈናቀሉትን የተወሰኑ ሙከራዎች ነበሩ ትግራይ አካባቢ እንግዲህ ከስምምነት በኋላ የተወሰኑ ሙከራዎች አሉ እነዛ ሙከራዎችም ኖሮ ቤት ንብረታቸው ሙሉ ለሙሉ ይወደመባቸው የሌላቸው ቢወጡም ከዛ መጠለያ ጣቢያ
ድጋፍ ካልተደረገላቸው በስተቀር መድረሻ የሌላቸው ደግሞ ወገኖቻችን በየመጠለያ ጣቢያ ይገኛሉና ምናልባት በአክሱም የመጠለያ ጣቢያ ውስጥ የሚገኙ እንደዚህ አይነት ተመሳሳይ ህይወት ውስጥ ያሉ ወገኖቻችን ናቸው። ቀደም ሲል እንዳነሳሁት እንግዲህ ወደ 1.1 ሚሊዮን ብር አካባቢ ወጪ ያለው ድጋፍ ነው የተደረገው። እንደው ወደ ኋላ ሄደት ብለን ቀደም ሲል እንዳልኩትኝ በተለይ በጦርነቱ ሰዓት ማህበረ ቅዱሳን ምቹ ባልሆነበት ሁኔታ ውስጥ በተለያየ መንገድ ወገኖችን ሲደግፍ ቆይቷል። እነዛን ድጋፎች ሲያደርግም በተለይ ትግራይ አካባቢ ብዙ ጥያቄዎች ሲነሱ ቆይተዋል። ድጋፍ የሚደረገው ወደ ትግራይ እየገባ ነው ወይ የሚል ጉዳዮች ሲነሱ ነበሩ። በእኛ ብቻም ሳይሆን እንደ ማህበረ ቅዱሳን ብቻ ሳይሆን በመንግስትም ድጋፍ የሚደረጉት ጭምር ለማስገባት አስቸጋሪ ሁኔታ ሲፈጠር ተመልክተናል። ጦርነቱ እነዛን ነገሮች እንድናደርግ እድል አይሰጥም ነበር። ምናልባት ግን ቀይ መስቀል እንደ ልቡ መግባት ሲጀምር እነዛን ነገሮች ማድረግ ይችላል ማለት ነው። ምናልባት እንግዲህ በብር በጣም ብዙ ብሮችን ነው ወጪ የተደረጉት ማለት ነው። አሁን በያዝነው በዚህ በ6 ወር ውስጥ እንኳን በያዝነው አመት ማለት ነው ወደ 5 ጊዜ የሚደርስ ድጋፍ ተደርጓል ማለት ነው። የተለያዩ መጠለያ ጣቢያዎች ለሚገኙ ወገኖቻችን ድጋፍ እያደረገ ነው ያለው። እንግዲህ እንደ አጠቃላይ የማህበረ ቅዱሳን ሙያና ማህበራዊ አገልግሎት ማስተባበሪያ ማለት ነው ቀሲስ የተለያዩ ድጋፎችን የሚያደርገው ምእመናንን በማስተባበር ነው፣ በጎ አድራጊ ምእመናንን በማስተባበር ነውና እንደው በመጨረሻም ይሄ ድጋፍ የሚቀጥለው ችግሮች የሉም ማለት አይደለም። በተለያዩ ሀገረ ስብከቶች በጣም ፈተና የሆኑ ችግሮች አሉ። በየመጠለያ ጣቢያ ቀደም ሲል እንዳነሳሁት ብዙ ወገኖቻችን አሉና እነሱን ለመደገፍ የኛ ድጋፍ ያስፈልጋልና ሁላችንም በቻልነው መጠን ድጋፎችን እያደረግን ተመሳሳይ ህይወት ውስጥ የሚገኙ ወገኖቻችንን በዘላቂነት መርዳት እንዳለብን ነው በዚሁ አጋጣሚ የምጠቁመው። ቀሲስ ምናልባት እንግዲህ ቀደም ሲሉ የነበሩ እርዳታ ለመስጠት ምቹ ባልሆነበት ሁኔታ ውስጥ እርዳታ ሲሰጥ ነበርና እንደው ከዚህ ተነስተው ምንድነው የሚሉን በተለይ ደግሞ ጊዜው አሁን የጾም ጊዜ ነውና ብዙዎቻችን ምጽዋት የምንሰጥበትም ጊዜ ስለሆነ ምእመናን ይሄንን በምን አይነት መልኩ ነው ተግባራዊ ማድረግ የሚችሉት የሚለውን ነገር እናንሳና የዛሬ መርሃ ግብር እናጠቃልላለን። መልካም ያው በአክሱም ጊዜያዊ መጠለያ አካባቢ ላይ ያሉ ክርስቲያን ወገኖቻችን አጠቃላይ ወገኖቻችን በተመለከተ እንግዲህ ያው አሁን የተሰጠ እርዳታ አለ፣ ግን አሁን የተጀመረ አይደለም። ከ2013 ጀምሮ በጦርነቱ መሃልም በተለያየ ጊዜ ላይ የነበሩ ምእመናን ለአጠቃላይ በየገዳማቱ አድባራቱ እንዲሁም ደግሞ መንፈሳዊ ትምህርቶች ጭምር እንዲጠበቁ ስራ ሲሰራ ነበረ። አጠቃላይ ወደ 5 ሚሊዮን አካባቢ የሚጠጋ ገንዘብ ጭምር በተለያየ መንገድ በእርዳታ መንገድ ሲሰጥ ነበርና እንደምታስታውሰው ጦርነቱ በጣም እንትን ነው ጊዜ የሚሰጥ አልነበረም። ወይም ደግሞ በቀላል ገብተህ የሆነ ነገር እንኳን ሀገር ውስጥ ላለ ይቀርና ለዓለም አቀፍ ተቋማትም ከባድ የነበረ ጉዳይ ነው። የቀይ መስቀል ሰራተኞችም ጭምር ምን ያህል ቸገሩ እንደነበረ ይታወቃልና በዛ ምክንያት በሚፈልገው ልክ የሆነ ጉዳይ ነው ብለን አናስብም። ግን በተቻለ አቅም ዋጋ እየተከፈለን ቢሆን 2013 ላይ 14 ላይ ሲሞከር የነበረ ጉዳይ አለና ያንን በተለያየ መንገድ ዳታ ተደርጓል። በተለይ ደግሞ በሽሬ በማጨውና በአዲግራት በመቀሌ ለሚገኙ የተለያዩ ገዳማትና አድባራት እንዲሁም ደግሞ መንፈሳዊ ትምህርቶች ግዛ ሲደረግ ነበር። አሁንም አልቆመም ነው እንግዲህ በተለያየ መንገድ አሁንም ጉዳይ ቀጥሏል። በአክሱም ላይ በነገር ላይ ወደ 6 መጠለያ አካባቢ ከ62000 አካባቢ ሰው በላይ የሚገኝበት ነው። አንድ ሰውም ቪዲዮ ስላሳይ በጣም ጭቅ ያለ ሰው ያለበት ነውና አሳሳቢም ነው ጉዳዩ። አይተቆነ አንደኛ ጉዳዩ ፖለቲካል ጉዳይ ስለሚመራው ትንሽ የሚፈልግ ሰው እንደፈለገ ገብቶ መርዳት መስጠት የሚችልበት አይደል በጣም ጠባብ ይሆናል። ሁለተኛ ደግሞ ከዚህ ያለ ሰው ራሱ ላግዝ ወይም ልላክ ቢል ለግለሰብ ካልሆነ በቀር አጠቃላይ እንደዛ ላለ ሰው በተመለከተ ትንሽ የሚያስቸግር ይመስለኛል። ሁለተኛ ደግሞ የተሸፈነ መንገድ ያለው ደግሞ ይመስለኛል። ይሄ ፖለቲካው ወይም ደግሞ አሁን ያለው የፖለቲካ ውጥረት እዛ መሬት ላይ ያለው እየተራበ ያለ እየተጠማ ያለ የተራዘ ሰው ቤት የሌለው ነገ ህልውና ማስቀጠል የሚፈልግ ሰው በተመለከተ በትክክል ያለበትን ችግር እንዳንረዳ ያደረገንም ይመስለኛል ውጥረቱ አጠቃላይ እና ያንን እንደው ድሉ ያላቸው አክሰሱ ያላቸው ሰዎች በደንብ መሬት ላይ ያለው ችግር እንዲጎላ ወይም ደግሞ እንዲታይ ቢያረጉ ሰው ማገዝ የሚችልበት እድል ይፈጠራል ብለን እናስባለን። ቀላል የሚባል ጉዳይ አይደለም። በየመጠለያ ቦታው በጣም ብዙ የሚረዱ የሚታገዙ ወገኖቻችን ያሉበት አካባቢ ነው። አክሱም ብቻ አይደለም በየቦታው ነው። ሽሬም አለ በየቦታው አለና ትንሽ አሳሳቢ ነው በነገር ላይ ለመካልከኝ አሁን ትናንት ቤት የነበረው ሰው ቤት አጥቶ አሁን መጠለያ ላይ ሲሆን ቀጣይ ደግሞ የሚመጣ ወቅት አለ ክረምት ነው። ከክረምት ጋር ተያይዞ እንደ ልብ እርዳታ ላይ እንቀሳቀስ ይችላል። ያ ብቻ አይደለም በቂ የሚባል ነገር ደግሞ ላይገኝ ስለሚችል ከአሁኑ መሰብሰብ ማግኘት የሚቻልበት መንገድ እንዲኖር
እድል ቢፈጠር ጥሩ ነው ብለን እናስብ። በተለይ ለክልል ደግሞ ቢሰራም ትልቅ ነው። በመንፈሳዊ መሪነት ውስጥ ያሉ አባቶች ወንድሞች እዛ አካባቢ ደግሞ ያሉ ጉዳዩ መለያየትን ከማተኮር አይደለ የተፈጠረው መለያየት ጤናማ ባልሆነ መንገድ እንዲመለስ ከመትጋትና ከመሞከር ይልቅ መሬት ላይ ያለ የተራበ ሰው ቤት የሚያስፈልገው ሰው እንዲሁም ደግሞ እርዳታ የሚያስፈልገው ሰውን ዘለቄታዊ በሆነ መንገድ ችግሩን እንዲፈታ መስራት ላይ ቢያተኩሩ ጥሩ ነው ብለን እናስባለን እኛና የተደረገው ነገር በጣም ደስ የሚያሰኝ ነው። ወደ ቀጣይ ጊዜም ማደግ መበርታት ያለበት ጉዳይ ነው። አሳሳቢነቱ ቅድም ሳነሳል እንደነበረው በጊዜው ላይ አሁን መሬት ላይ የተቸገረ ሰው ቁጥሩ ምን ያህል እንደሆነ ቢታወቅ አልቻለም። ዝም ብሎ በየመጠለያ ደፍሮ የገባ ሰው ብቻ ነው የሚለካው እንጂ ከዛ ውጪ በየቤቱ በየበረሃው ደግሞ ስንት ሰው ያለቀ እንደሆነ ይታወቃል። በተለይ ወደዚህ ወደ ሰሜን ወሎ አካባቢ ላይ ያየናቸው ሰው የተራበበት ይሄ የሰባዎቹ ረሃብ የለም ልክ እንደዛ አካሉ በጣም ከሰብአዊ ጠባይ የወጣበት መንገድ እዛም ታያለህና አሳሳቢ ጉዳይ እንደሆነ ትመለከታለህና በተቻለ መጠን ጾሙ እንደመሆኑ መቅተን ከጾም ጊዜም ቢሆን ክርስቲያን መስጠትን ማካፈልን ክርስቲያናዊ ግዴታው ስለሆነ በመንችልበት አቅም መላክ ወይ መውሰድ የሚቻልበት መንገድ ካለ ማገዝ ያስፈልጋል ብለን እናስባለን። ትልቁ ነገር ግን ሰላም ስለሆነ እግዚአብሔር አምላክ ሰላም ይመልስልን ነው። እንደምታውቀው እንግዲህ ሰሜን ላይ የነበረው ጉዳይ እዚህም እንደምታየው ነው። አማራ ክልል ላይ ምን ያህል ከባድ ጉዳይ እንዳለ ታያለ። ቀውሱ ነገ ከነገ ወዲያ የሚመጣ ነው። ስለዚህ ባካችሁ ሁላችንም ለሰላም ተግተን ብንሰራ የሁሉ ዋጋ ያስከፍልም የሚል መልእክት ብናስተላልፍ ጥሩ ይመስለኛል። ጥሩ ቀሲ በዚሁ እናጠቃልላለን። መልካም ክብራና ክብራት ተመልካቾቻችን ስትከታተሉት የቆያችሁት የመገናኛ ብዙሃን ዳሰሳ መርሃ ግብር የተመለከታችሁትን ይመስል ነበር። የዛሬ መርሃ ግብር አሰናድተን ወደ እናንተ በማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።